ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ ምላሽ ምንድን ሆነ? ኢያሱ ዮሐንስ 3:9 ላይ ያለው ሐሳብ እንዲህ ይላል። አንብቦና ከዛ በኋላ አስቀምጣለሁ ሐሳቤን። እሺ ችግር የለውም አይደለ? አዎ ችግር የለውም። በመጀመሪያ ግን ከአንድ ነገር እንጀምር። ስግደት ሁሉ አምልኮ ነው ብለህ ታምናለህ ኢያሱ? ይኸውልህ እኔ አሁንም በስግደት ዙሪያ ላወራ አይደለም የገባሁት። ፈለጌ ነገር ኢያሱ ወይ ይሄ እኮ የመብራትና የውሃ ከፈል አይደለም። ዛሬ መጣሁት መብራት ልከፍል ነው፣ ዛሬ መጣሁት ውሃ ልከፍል ነው ምናምን ብለህ የምትገባበት የምትወጣበት ሁኔታ አይደለም። የፕሮቴስታንት አማኝ ነህ አይደል ኢያሱ? ያ አይደለም ነኝ። ፕሮፋይሉ ላይ ያለው አንተ ነህ አይደለም? ተው ወርቄ ነኝ አልኩህ እኮ ፈለጌ ነኝ። የፕሮቴስታንት እምነት ተከታይ ነኝ። እሺ ወንድማችን ፕሮቴስታንት ከሆንክ እምነትህን ነው አንተ የምትነግረን። ስለ እምነትህ ነው እንጂ የምታወራልን ስለዚህ ነው አንተ ስለመረጥክ አይደለም። እሺ እኛ ስለመረጥ ነው አንተ የምትነግረን። ስለዚህ ከዚህ በኋላ ባትነጫነጭ ደስ ይለኛል። አንተ ስለተነጫነጭክ መሀል የሌላ ነገር ስላወራ አይደለም እኛ ሐሳባችን የምንለውጠው። እና ኢያሱዬ ብዙ አትልፋ፣ በእንደዚህ ነገር ብዙ አትልፋ እባክህን። ወደ ፖይንቱ ግባለን። እምነትህን ንገረን። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይንስ አታምንም? አላምንም። ስግደት ሁሉ አምልኮ አይደለም። በጣም ጥሩ። ስንት አይነት ስግደት አለ ብለህ ነው የምታምነው ኢያሱ? በቁጥር ይሄ የሚያክል ስግደት ነው አለ ቢያ ልነግርህ አልችልም። ግን ስንት ስግደት? የተወሰኑትን እንጠራለን። ለምሳሌ አሁን የስግደት የአክብሮ ስግደት የሚባል ነገር አለ። ከዛ ደግሞ ሞር ደግሞ ለእግዚአብሔር የሚገባው ትክክለኛ የአምልኮ ስግደት። እሺ ሁለት ሌላ አለ? አይ ዶንት ኖ ሌላ ሊኖርም ይችላል ላይኖርም ይችላል። በሁለቱም ብቻ ሊበቃ ይችላል። ከየት ቤተ እምነት ነበር የመጣው ኢያሱ? እኔ ሙሉ ወንጌል ነው። እሺ ሙሉ ወንጌል በስግደት ዙሪያ እንዲህ አይነት አስተምሮ አለት? አዳምጡላችሁም። አሁን አንተ ያልከውን አይነት አስተምሮ አለት። ሁለት አይነት ስግደት አለ። አንደኛው አምልኮ ነው፣ አንደኛው ያክብሮት ነው የሚል አስተምሮ አለት ሙሉ ወንጌል። አሁን እኔ የነገርኩ መልስ ስለ ቤተ እምነት የጠየቅኩ መልስልኝ ኢያሱ። እኔ ስለምፈልገው ነገር ላውራት በል። ይሄ መገናኛ አይደለም ኢያሱ። ባጭሩ በሚገባ ቋንቋ ልንገርህ፣ ይሄ መገናኛ አይደለም፣ ይሄ ሜክሲኮ አይደለም፣ ሃይሌ ጋርመንት አይደለም። ቆይ አዳምጠኝ። አንተ እንደፈለክ የምትወራበት ቦታ አይደለም ይሄ። ይልቁን ምክንያት የሆነ በመጽሐፍ ማስረጃ የምታወራበት ቦታ ነው ብራዘር። ስለዚህ የጠየቅኩ መልስልኝ። አንተ ያለህባት ቤተ እምነት ሙሉ ወንጌል በስግደት ዙሪያ እንዲህ አይነት የእምነት መግለጫ አላት ወይ? የጠየቅኩን ብቻ መልስልኝ። የላትም። ስለዚህ የሌላትን አትቀባጥር። አሁን ከኛ ጋር ማስረጃ አምጣ አታምጣ እንዲህ ሊሉኝ ይችላሉ አይችሉም ብለህ የማይሆን ሰጣ ገባ ውስጥ አትግባ። እኔ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያኔ ከምታሰበው ትምህርት ውጭ የትኛውን ቦታ ላይ የትኛውን መድረክ ላይ በፍጹም ሊያውም ፕሮቴስታንትን አፍሬና ተሸማቀቄ ምለውጦ ትምህርት የላትም ቤተክርስቲያን። ስለዚህ አንተ ከሙሉ ወንጌል የመጣው ቤተ እምነት የምታስተምርህን ትምህርት ብቻ እዚህ ጋር ትነግረናለህ። የሙሉ ወንጌል ቤተ እምነት አንተ ያለህባት ቸርችህ ስግደት ሁሉ አምልኮ ነው ብላ ታስተምራለች ወይስ አታስተምርም? ወንድማችን ኢያሱ ስግደት ሁሉ አምልኮ ነው ብላ አታስተምርም። ስግደት አንድ ነው ብላ ታስተምራለች። እኔ መጀመሪያ የመለስኩልህ መልስ ስግደት ሁሉ አምልኮ ነው ብላ የጠየቅኩን ብቻ። አሁን ወደ ሌላ ሐሳብ አትሂድ ኢያሱ። አሁን ምንም ይኸውልህ ማገዶ መፍጀት ነው እንጂ የትም አሁን እኔ ይኸውልህ አንተ ምንም ሌላ አይነት ነገር ስለወራ ሐሳቤን ሙቭ አላደርግም። በደንብ አድርገህ አዳምጠኝ። የጠየቅኩን ብቻ ከመለስክልኝ ግን ጤናማ የሆነ ንግግሮችን እያወራ እንሄዳለን። ኢያሱ ሙሉ ወንጌል ስግደት ሁሉ አምልኮ አይደለም ብላ ነው የምታሰብረው ወይስ ስግደት ሁሉ አምልኮ ነው ብላ ነው የምታሰብረው? በዚህ ጉዳይ ላይ ጀነራል ያወጣችው አስተምሮ ይልግም እንደ አጠቃላይ እንደ ፕሮቴስታንት ስግደት አምልኮ ነው ብላ ታስተምራለች። በጣም ጥሩ። ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን ኢያሱዬ። ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ማስረጃ የለም። ስግደት ሁሉ አምልኮ ነው። አሁን አንተ ቃል በቃል ላልከው ሐሳብ
ቀጥታ የሆነ ሐሳብ የሚሰጥ ክፍል መጽሐፍ ቅዱስ ችግር የለውም እያሱ በቃ ችግር የለውም አንተ ለተሽኮረመምክበት አንተ ላፈርክበት ሐሳብ እየኮረኮረንማ አረ ንገረን አንልህም። ቆይ በቃ ነው አቁም። ጨረስክ እኮ ሐሳብህን። እንዲህ የሚል የመጽሐፍ ቅዱስ ሐሳብ የለም አልከን። ስለዚህ there is something wrong። አንተ ጋር ምንድነው ያለው ችግር መሰለ? በእምነትህ የሆነ ማፈር ነገር አለ ማለት የሆነ አሁን ሰው ለምሳሌ እያሱን አሁን የግድ በእምነትህ ኮርተህ በእምነትህ ደረትን ነፍተህ አስተምሮን ንገረን ማለት የለብንም። ሰው በራሱ ጊዜ ነው ኮርቶ ይሄ እምነቴ እንዲህ ነው እንዲህ ብለን ነው የምናስተምረው ብሎ መጽሐፍ ቅዱስ የመሰረት ኖሮት መናገር ያለበት እና እያሱ የኔ አባት አትጨነቅ። የኛ ትልቁ ነጥብ አንተን ማስጨነቅ። ቆይ እስኪጨርስ አዳምጥ እባክህን፣ እስኪጨርስ አዳምጥ እያሱ። የኛ ትልቁ ፖይንታችን አንተን ማስጨነቅ ምናምን ሳይሆን ይልቁኑ ስህተት እንዳለ እንድትረዳ ብቻ ነው የምንፈልገው። አሁን እቺን ከኛ ጋር ያወራተን ሐሳብ አይምሮ ላይ ጥያቄ ምልክት ስለሚፈጥር ሌሎች ቦታዎች ላይ ሄደ ማውራትም አይቀር ነው። ሌላ ሐሳብ ደግሞ አንድ ጊዜ እናንሳ። ኮሜንት ላይ ስዕላትን እንቀበላለን እያልክ ስትጽፍ ነበረ እያሱ። ተሳስቻለሁ? እኔ አልጻፍኩም። ተሳስተሃል። እርግጠኛ ነህ እያሱ? ስዕላትን እንቀበላለን ግን ስግደት ለምንድን ነው የምትዋሸው? ትልቅ ሰው ነህ አይደለም? ቆይ ስለ ትምህርት ከመውራታችን በፊት ለምንድን ነው የምትዋሸው? በመጀመሪያ ይኸውልህ አንተ ትልቅ ሰው ነህ እያሱ፣ የምንም እምነት ተከታይ። ቆይ አንድ ጊዜ እባክህን ፕሊስ ግብረ ገብ ይኖርህ እባክህን ስነ ስርዓት ይኖርህ። የምንም እምነት ተከታይ ሁን ብራዘር፣ ለምን ትዋሻለህ? ለምን ይሄ ማለት ሃይማኖትህን ተው፣ ቤተ እምነትህን ተው። ከአንተም የሚጠበቅ ነገር አይደለም ብራዘር። እና እባክህን አትዋሽ እሺ። አንድ ጊዜ ብያለሁ፣ አንድ ጊዜ አላልኩም ምናምን። ሁለት እግር አለኝ ተብሎ ለዛፍ ስለማይወጣ አንድ አቋም ይዘህ ብቻ አውራ። አላልኩም ያልኩት ስርዓት ያልከኝ መስለኝ ነው እንጂ ስዕላትን ያልኩትማ ይሄው አሁን ኮፒ ያደረኩት። ስርዓትን እንቀበላለን ያልከኝ ስለመሰለ ነው ስዕላትን ያልከው እንጂ ስዕላትን ያልኩትን ብያለሁ። ስዕላትን እንቀበላለን ለስዕላት አንሰግድም ያልኩትን የጻፍኩት እኔ ነኝ። ግን ስዕላትን ያልከውን ምን ብዬ ነው የተረዳሁት? ስርዓት ያልክ ስለመሰለኝ ነው እንጂ የዋሻው አይደለም። ማይመስል ነገር ለሚስት አትንገራ። የሀገሬ ሰው ስርዓት ያልክ መስሎኝ ነው። ስርዓትስ ቢሆን ፕሮቴስታንት አማኝ የለውም ስርዓት። አሁን እኔ ስርዓትን እንቀበላለን ብለሃል ወይ ስልህ አይ አላልኩም ነው የሚቀድመው ወይስ የትኞቹ ስርዓት ነው የሚቀድመው? የማይመስል ነገር አታውራ እሺ። እኔም እንዳንተ ምንድን መሰለህ አይ ተው ግድ የለም እያሱ፣ የኔ ከተማ ነው ተወልጄ ያደግኩትና እንደ አይነቱ ነገሮች ተዋቸው። ለማንኛውም በሚገባ ቋንቋ ነገር ያለው በቃ አትዋሽ። ሌላው ጊዜ ስለ አነሳው ሐሳብ ግን እናወራ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ስትጽፍልን ነበረ። እርግጠኛ ነህ መጽሐፍ ቅዱሳዊ ናቸው እያሱ? አሁንም እንደኔ ስዕላት መጽሐፍ ቅዱሳዊ ናቸው ብዬ አልጻፍኩም። አልጻፍኩም። ይሄው አሁን የጻፍኩት መጨረሻ ላይ ስዕልን እንቀበላለን ግን ለስዕል አንሰግድም ልዩነቱ ይሄ ነው ብዬ። እሺ ስዕልን ትቀበላላችሁ? አዳምጡላችሁ። የምንቀበላቸው ስዕላቶች አሉ፣ ማንቀበላቸው ስዕላቶች አሉ። የትኞቹን ነው የምትቀበሏቸው? ለምሳሌ አሁን ለሰው ልጅ ያስተምራል ብለን የምንቀበላቸው ለምሳሌ አሁን ከታሪክ አንጻር ከምን አንጻር ሰውን ያስተምራሉ ብለን የምንቀበላቸው ስዕላቶች አሉ። ለምሳሌ አሁን አንዳንድ ስዕሎች አሉ። ለምሳሌ የማይታዩትን እንደሚታዩ አድርጎ የሚሳሉ ስዕላቶችን አንቀበልም። ኦልሬዲ እነሱ ምንድናቸው? መንፈስ ናቸው። መላእክቶችም ስላሴም የትኛውን ነገሮችን አንቀበልም። ኦልሬዲ የማይታዩት ነገሮችን እንደማይታዩ ስለሆነ አንቀበልም። ግን የሚታዩ ነገሮች አንዳንዴ በታሪክ የነበሩትን ለአስተምሮት ለምን ጀስት አሁን ለምሳሌ እኔ በማገለግልበት ቸርች ላይ የህፃናት አስተማሪ ነኝ። ያ ማለት ደግሞ ህፃናቶች በሚገባቸው መንገድ ለማስረዳት ብዙ ስዕላቶች መጽሐፍቶች ላይ ያሉት ነገሮችን ያስቀምጣል። ከፋል ያ ማለት ነው። ምን ብዬ ነው ጥያቄ ጠየቅኩ? ስዕላት ትቀበላለህ አትቀበልም ብለህ የጠየቅህ? እንደዛ ብዬ አይደለም የጠየቅኩ። ኢቨን ምን ብዬ እንደጠየቅኩ ሳታውቅ ነው በቃ ረዥም ሰዓት ወስደህ የምታወራው። ጌታ ኢየሱስ
በጣም ይከብዳል። ብቻ እባክህን በቻልከው አቅም አዳምጠኝ እሺ። እኔ የጠየቁት ጥያቄ የትኞቹን ስዕላቶች ነው የምትቀበሏቸው? ስለምትቀበሉት ነው የጠየቁ። የትኞቹን ስዕሎች የምትቀበሉት? የምንቀበላቸው ስዕላቶች በታሪክ ውስጥ የነበሩ በዚህ ምድር ላይ ያለፈ ነገሮችን የሚታዩ ነገሮች ሊሳሉ የሚችሉትን ያስተምራሉ። ሜንሽን አድርግልኝ። የትኞቹ ሜንሽን አድርግልኝ። የትኞቹ ስዕሎች? ለምሳሌ አሁን አእምሮ ላይ መጣው እንገር ለምሳሌ አእምሮ ላይ መጣው እንገር ኤፌሶን ምዕራፍ ያለው ስለ እግዚአብሔር ጦር ዕቃ ለምሳሌ የሚያወራ ክፍል አለ አይደለ? ኤፌሶን 6 ላይ ስለምን አሁን ያን ስለምንድን ነው ያልከን? ኤፌሶን ምዕራፍ 6 ላይ ስለ እግዚአብሔር ጦር ዕቃ የሚያወራ ክፍሎች አሉ። እሺ ለምሳሌ እዛ ላይ ስለ ራስ ቁር ያወራል፣ ስለ ጫማ ያወራል፣ ስለ ተለያየ ነገሮች ያወራል አይደለ? ያንን ልክ አንድ የሮማን ወታደሮች በሮማን ወታደሮች የሚያደርጉትን ለምሳሌ ሙሉን አድርገን ስለ ራስ ቁር፣ ስለ ወገን መታጠቂያ፣ ስለ ጫማ መጽሐፍ ቅዱሳዊ አስተምህሮቶችን እዛ ላይ ክፍል ላይ አስቀምጠን ለማስተማሪያ የሚሆኑትን ነገሮችን እንቀበላለን። በታሪክ ጊዜ የነበሩትን ለምሳሌ አሁን ምን አይነት ለምሳሌ ስለ ሙሴ መገናኛ ድንኳን የነበረውን ምናምን ስዕላቶችን ማስተማሪያ የሆኑትን እንቀበላለን። እሺ ወንድማችን ኢያሱ አሁን ወደ መጽሐፍ ቅዱስ ማስረጃ ገብተን ልናወራ ስለሆነ አሁን ከዚህ በኋላ የግል ኦፒኒየንን መስጠት ታቆምና መጽሐፍ ቅዱሳዊ የሆኑ ማስረጃዎችን እያነሳን እናወራለን ማለት ነው። እሺ ከዚህ በኋላ ሁላችሁም አዳምጡ። አሁን እንዲወጣልህ እድል ሰጥቻለሁ፣ ስታወራ ጸጥ ብዬ አድምጬሃለሁ። አሁን ከዚህ በኋላ በቃ የግል ኦፒኒየን የግል ምልከታን ምናምን አይደለም የምታወራው፣ መጽሐፍ ቅዱስ የሆነ ማስረጃ እየሰጠህ ነው የምታወራው። ወንድማችን ኢያሱ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ነው የምታምኑት እናንተ ፕሮቴስታንቶች? ስዕላት መጽሐፍ ቅዱሳዊ አይደሉም። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሁላችሁም አዳምጡ። አሁን በማስረጃ ነው የምናወራው። ስለዚህ አንድ የመጽሐፍ ቅዱስ ሲምፕል ቨርስ ታወጣና ይኸው ይሄ መጽሐፍ ቅዱስ ክፍል እንዳልሆኑ ይናገራል ብለህ ታስረዳናለህ። እኛም እንቀጥላለን። ለምሳሌ አሁን አይ ቲንክ ዘዳግም ላይ ይመስለኛል ምን ይላል? በላይ በሰማይ ካሉትን ከምድርም በታች ካሉትን ማናቸውን የተቀረጸው ምስል አንተ አታድርግ ይላል። ይህ ማለት ደግሞ ተናጋሪው እግዚአብሔር ነው። አታድርግ ነው፣ ለራስ አታድርግ። ያ ማለት ደግሞ ምንድነው? አትቀበለው ነው። ከዛ በኋላ ወርታችን ወርደው ምን ይላል? አትስገድላቸው፣ አታመልካቸውም ይላል። ያ ማለት ምንድነው? ክፍሉ ላይ ያሉ እሺ ለቀጥል ክፍል ላይ ያለው ሐሳብ ነው። እሺ መልካም። አሁን የተናገርከው ሐሳብ ዘዳግም 4 ላይ በተመሳሳይ ደግሞ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ አለ። ገጸ ንባቡ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ መጽሐፍ ቅዱስ ክፍል ስለ ስዕላት አይደለም የሚናገረው ስለ ጣዖታት እንጂ። አሁን ስፔሲፊክ አድርጌ የጠየቁ ስለ ስዕላት ነው። አይ ስዕላት ሁሉ ጣዖታት ናቸው ካልከን ይሄ ጥቅስ ይሆናል። አሁን ይሄ ጥቅስ የሰጠን ጥቅስ ስዕላቱ የምንላቸው ሁሉ አይ ጣዖታት ናቸው ምትለን ከሆነ ኦፍኮርስ ጥቅሱ ይሆናል። ክፍሉ ግን የሚናገረው ስለ ስዕላት ሳይሆን ስለ ጣዖታት ነው። ሰዎች በላይ ከሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለራሳቸው አድርገው ስለው ቀርጸው እንዳያመልኳቸው ለነሱም እንዳይገዙላቸው እግዚአብሔር አምላክ በቀጥታ ጣዖታትን እንድንጸየፍ በዚህ መጽሐፍ ቅዱስ ክፍል ላይ ጽፎልናል፣ አዞናል። ሰው የጠየኩኝ ስለ ስዕላት ነው። ወንድማችን ኢያሱ ይሄ ክፍል ስለ ጣዖታት ነው የሚናገረው። ስዕላቶች ጣዖታት ናቸው ብለህ ታምናለህ ኢያሱ? በምስል የተቀረጸውን ይላል። ምስል ነው የሚለው ዛክል አይደለ? ስለዚህ ጣዖታት ናቸው። ምስል ሊሆኑም ላይሆኑም ይችላሉ። እዚህ ላይ እርግጠኛ አይደለሁም። እርግጠኛ ሆንክበትን ንገረና። አሁን እኮ አይደሉም ብለህ የጀመርከው አንተ ነህ። መጽሐፍ ቅዱስ የመሰረትን አምጣ ብለን የጠየቅን እኛ ነን። ስለዚህ እርግጠኛ ሆነ ንገረን። ይሄ ክፍል የሚናገረው ስለ ጣዖታት ነው። አጭርና ግልጽ። ሁላችሁም ገጸ ንባቡን ከፍታችሁ ማየት ትችላላችሁ። ሰዎች ጣዖታትን ቀርጸው በየትኛውም ሁኔታ ላይ ያለን ነገር ቀርጸው ስለው በወንድም ይሁን በሴት አምሳል ከታች በምድር ካሉት በቀርከሮም በቀበሮም በተኩላም በድኩላም
ከምድርም በታች ከውሃ ውስጥ ካሉት የአሳዎች ሁሉ ዝርያ በአሳ ነባሪ በሉት፣ በሻርክ በሉት፣ በዶልፊን በሉት፣ በዋተር ሆርስ በሉት፣ በሎብስተር በሉት፣ በስታርፊሽ በሉት፣ በማንኛውም ምሳሌ ሰዎች ቀርጸው ለራሳቸው ጣዖትን እንዳያደርጉ አምላካችን እግዚአብሔር አዟል። ይሄ ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የጠየቅነ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አጭርና ግልጽ የሆነ ጥቅስ ነው። ይሄ ደግሞ የሚናገረው ስለ ጣዖታት ነው። ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ለምሳሌ ኦርቶዶክስ ቤተክርስቲያን ስዕላቶች ጣዖታት ናቸው ብለህ አታምንም። አንተ ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ይሄ ክፍል አሁን የነገርኩ ክፍል ላይ ምስል ይላል። አሁን ምስል የሚለውን አንተ እኮ ናቸው ብለህ ታምናለህ ወይ? ናቸው አሁን ምስል የተባሉት ናቸው ብለህ ታምናለህ ወይ ኢያሱዬ? ምንም ችግር የለውም። ይሄ እኮ ያንተ እምነት እኮ ነው። እምነትን መናገር ትችላለህ። ታምናለህ ወይስ አታምንም ኢያሱዬ? ተወዳጅ ወንድማችን ምንድን ነው ያልከኝ? ደግሞ ንገረኝ። እንደ ቅድሞ እንትን እንዳትል በደንብ ስማ። እሺ በደንብ አዳምጠኝ። አሁን ምስል ወይም ስዕል በአጠቃላይ ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? የምታመልካቸው ከሆነ የምትሰግድላቸው ከሆነ ጣዖታት ናቸው። ኖ እኔ ይመለካሉ ይሰገድላቸዋል እኔ የሚል ስዕላት አላነሳውም። እኔ ስዕል የሚያመልክ ሰው እኔ አላቅም። ስዕልን ወርሺፕ የሚያደርግ ክርስቲያን እኔ አጋጥሞኝ አያውቅም፣ የለም። እኔ አሁን የጠየቅኩ ስዕላት ባይሰልፍ በቃ በራሳቸው ስዕላት ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? ጣዖታት ናት የሚሆኑት መቼ መሰለህ? የሚሰገዱ የሚመለኩ ከሆነ ያ ስዕል ምንም አይነት ስዕል ለምሳሌ አሁን አርት የሆነ ስዕል ስለ ያን ስዕል የምታመልከው የምትሰግድለት ከሆነ ያ ስዕል ምንድነው? ጣዖት ነው። በጣም ጥሩ። በጣም ጥሩ። አሁን አየህ፣ ጥሩ መልስ መለስክ። በቃ አንድ ሰው የሚያመልክ ከሆነ ለምሳሌ የሞናሊዛ ስዕል አርት ነው። ያንን ስዕል ግን ሰዎች ወርሺፕ የሚያደርጉት ከሆነ የሚያመልኩት ከሆነ ጣዖት አምልኮ ነው። አሁን ጥያቄው ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ነው። ባጭሩ አንተ ባልከው ሀሳብ እኛም እንስማማለን። እነዚህ የሚመለኩ ነገሮች በአጠቃላይ ጣዖታት ናቸው። አሁን እኛ እያወራን ያለ ነው ስለ ጣዖት አይደለም። ኢያሱ የትኛውን በክርስቶስ የሚያምን ክርስቲያን፣ እኛ ክርስቲያኖች ነን፣ አስምርበት። እሺ በደማቁ አስምሩበት። የትኞቹም ክርስቲያኖች ጣዖት ይመለካል ወይንስ አይመለክም ብለው ለውይይትና ለክርክር አያቀርቡትም። እኛ ክርስቲያኖች ጣዖታትን እንድንጸየፍ አምላካችን እግዚአብሔር አዞናል። በየትኛው የመጽሐፍ ቅዱስ ክፍል? ቅድም ባነሳ ነው። በየትኛውም በማናቸው ምሳሌ ለራሳችን እንዳናደርግ፣ እንዳናመልካቸው፣ እንዳንሰግድላቸው፣ እንዳንገዛላቸው አምላካችን እግዚአብሔር አዞናል። ምኖችን? ጣዖታትን። አሁን ጥያቄው ስለ ስዕላት ነው። ኦኬ፣ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን እኮ። አሁን እኔ ልሰጥ የምችለው ይሄኛው የተናገሩ ክፍል ነው። እሺ ችግር የለውም። ይሄንን እንለፈቅ። አትላንታ ታድርጉላት ኢያሱ ይሄ የሚናገረው ስለ ጣዖት ነው አለን እኮ። አንተ ደግሞ ስዕላት ሁሉ ጣዖታት ናቸው ብለህ አታምንም አይደል እንዴ ኢያሱ? አታምንም አይደል? ያለው እኔ እኮ ብያለሁ ቅድም። አሁን ስዕልን እንቀበላለን ኢያሱ። በቀጥታ ነው ያልኩትን አንድ ጊዜ አዳምጠኝ። ስዕላት ሁሉ ጣዖታት አይደሉም ብለህ ታምናለህ አይደለ? ማታመልካቸው ከሆነ ጣዖታት አይደሉም። በቃ ስለዚህ አሁን እኛ ስለ ጣዖታት አይደለም ርዕሳችን፣ አስምርበት። ዊ አር ክርስቲያንስ፣ እኛ ክርስቲያኖች ነን ብራዘር። ጣዖታት ይመለካሉ ወይስ አይመለኩም የሚል የሞኝ ወሬ አይደለም ቁጭ ብለን እያወራን ያለ ነው። በቃ አሁን እኛ እያወራን ያለ ነው ስለ ጣዖታት ሳይሆን ስለ ስዕላት ነው። ስለዚህ ስዕላትን ስፔሲፊክ አድርገህ መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ያለ የለህም። ባጭሩ አንተ ያነሳልን ስለ ጣዖት ነው። ኦኬ፣ በእጅ ላይ በፕሮፋይሉ ላይ አንተ አሁን ይኸው እዚህ እጅ ላይ መጽሐፍ ቅዱስ ይዛል አይደል? ኢየሱስ የአንተ ፎቶ ነው አይደል? አይደለም፣ ጥበብ ወርቄ። ማን ነው ጥበብ ወርቄ? ጥበብ ወርቄ የቤተክርስቲያን በአካባቢ ላይ የሚገኝ የቤተክርስቲያን መጋቢ ነው፣ አገልጋይ ነው። እሺ ኤኒዌይስ እኔ ስለማላውቀው ነው። እሺ መጽሐፍ ቅዱስ በእጅ የያዘውን መጽሐፍ ቅዱስ አይተዋል? አይቼዋለሁ። መስቀል ስዕል አለበት። የምን ስዕል አለው? የመስቀል ስዕል። በጣም ጥሩ። ይህንን ስዕል ከየት አምጥታችሁ ነው የሳላችሁት? ማን ነው ሳሉ ያላችሁ? ስዕላት መጽሐፍ ቅዱስ አይደሉም ብለናል፣ እንዳትረሳ።
ኦኬ ይሄው እኔም ያዝኩት የፕሮቴስታንት መጽሐፍ ቅዱስ እዚህ ጋር አዲሱ መደበኛ ትርጉም አለ። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል የታተመው እዚህ የመጽሐፍ ቅዱስ ክፍል ላይ ይሄው እንደምታዩት ተከታተሉላችሁ። የመስቀል ስላለ ይሄው እዚህ ጋር 4 ማዕዘን አለው። እዚህ ጋር ሌላ ጌጥ አለው። በዚህ ጋር ደግሞ ሌላ አይነት ቅርጽ አለው። በዳር ደግሞ ወጣ ያሉ ደግሞ ሌሎች ዲዛይኖች አሉት። የምን ስዕል ነው እዚህ ላይ ያለው? ኢያሱ እየመልስልኝ እስቲ። የመስቀል እሺ ማን ነው ሳሉ ያላችሁ? አንደኛው ጥያቄ። ሁለተኛው ጥያቄ ከየት አምጥታችሁ ነው የሳላችሁት? በማስረጃ በመጽሐፍ ቅዱስ ማስረጃ ማን ጻፈ አላችሁ? ምን መጽሐፍ ቅዱስ ማስረጃ ነው የምሰጠው? ስዕልን ቅረጹ የሚል አሁን እኔ ቆይ ብራዘር ተረጋጋ እንጂ። ለምሳሌ ኦሪት ዘፍጥረትን አንተ ነህ እንዴ ጻፍከው? እኔ አይደለም ጻፍኩት። ማን ነው የጻፈው? ጥያቄ እሱ ነው። ማን ነው የጻፈው? ኢያሱ ቀጥታ መልስ ፕሊስ እባክህ። ወራጅ አላት በለ። ማን ነው የጻፈው ዘፍጥረትን? ዘፍጥረትን ብዙ የመጽሐፍ ምሁራን ትክክለኛው ጻፊ እስካሁን በትክክል አልተቀመጠም፣ ግን ብዙ ሰው የራሱን ግምት አለው። ሙሴ የጻፈው ሌላ ሰው የጻፈው ያንተ ቤተ እምነት ማን ነው የጻፈው ብለን የምታስተምረን? ዘፍጥረትን ማን ነው የጻፈው? ምንድን ሙሴ ነው የጻፈው ብለህ ታምናለህ? ሰው ሙሴ የጻፈውን መጽሐፍ ማን ነው ጻፈው ያላችሁ ተብሎ አይጠየቅም። እሺ እኛ እንደዛ ብለን አልጠየቅንም። ፍየል ወዲህ ቅዝምዝም ወዲያ እኛ የጠየቅነን ሌላ፣ አንተ የምታወራው ሌላ። አልጠየቅንም። እኛ መጽሐፍቶቹ በአጠቃላይ ጸሐፊያቸው ባለቤት አላቸው። ኦኬ የመጽሐፎቹ በአጠቃላይ የጸሐፊ ባለቤት አላቸው። እኛ ስለ ጽሁፉ አልጠየቅንም። የመጽሐፍ ቅዱሳችሁ ክፍል ላይ ግን ኦኬ በአንድ ራስ ሁለት ምላስ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ብላችሁ ስትጠየቁ አይደሉም። እርግጠኛ ናቸው አይደሉም? አዎ። እስኪ አንድ ማስረጃ ስጡን። ማስረጃ የለም። እሺ ችግር የለው ማስረጃ ትስጡን። ስዕላት መጽሐፎች ናቸው ወይስ አይደሉም? አይደሉም። እሺ መጽሐፍ ቅዱሳችሁን ስናነሳው ይኸው ግድንግድዬ ስዕል እዚህ ላይ የምን ስላለ እዚህ ላይ የመስቀል እንዲሁ በጭፍን ኦርቶዶክስ ቤተክርስቲያንን እንዲሁ በቃ እንደው ለመቃወም ለመተቸት ሙክ ለማድረግ ፕሮቴስታንቱ በአጠቃላይ መሰረት ሳይኖረው፣ እኔ መሰረት ቢኖራችሁ በጣም ይደንቀኝ ነገር መሰረት ሳይኖረው ስዕላት መጽሐፍ ቅዱስ አይደሉም ይላሉ። ኦኬ እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ምክንያቱም ይሄ የተሳለ ስዕል ነው። የተሳለ ስዕል ነው። ማን ነው ሳሉ ያላችሁ? አይ እንደ ዘፍጥረት እንደ ሌሎቹ መጽሐፍት ደግሞ ባለቤት አለው ካላችሁንም በማስረጃ የሳላችሁት እንደ ቤተ እምነትም ከሆነ ማን ነው ሳሉ ያላችሁ? የሳላችሁትም ደግሞ ከየት እንደሆነ በመጽሐፉ ማስረጃ ከየት አምጥታችሁ እንደሳላችሁት በመጽሐፉ ማስረጃ መልስልን። ኢያሱ ቶሎ በል። ሁለት ጥያቄ ብቻ ነው የጠየቁ። እሺ ስዕልን አንቀበልም አላልኩም። አሁንም ፈለጊ እኔ አሁን አልጠየቅኩም። ስዕልን ትቀበላለህ ወይስ አትቀበልም ብዬ አልጠየቅኩም። ኢያሱ የጠየቁት ጥያቄ ስንት ነው? አንድ ጊዜ እስቲ አስታውሰኝ። የጠየቁት ጥያቄ ስንት ነው? ኢያሱ ምን ብዬ ነው የጠየቅኩ? ስዕላትን ማን ነው ሳሉ ያለው ነው። ይሄን ከየት አመጣችሁ አይደለ? አንደኛው ጥያቄ ማን ነው ሳሉ ያላችሁ? በመጽሐፎቻችሁ ላይ ሳላችሁትን የመስቀል ስዕል ለምሳሌ አንተ የያዝከው የመጽሐፍ ቅዱስ እሱ ፕሮፋይል ላይ አንተ የያዝከው መጽሐፍ ቅዱስ ላይ ያለው ስዕልና እዚህ ላይ ያለው ስዕል ይለያያል። ሌላም የፕሮቴስታንት መጽሐፍ ቅዱስ አምጣለህ። ሌላ መጽሐፍ ቅዱስ አምጥቼ ላሳይ። የታለ? ኧረ አምጡልኝ። አዎ ይኸው። እሺ ይኸው እዚህ ጋርም ያለው ስዕል ይለያያል። አንተ በእጅ ያስከውም የመጽሐፍ ቅዱስ ላይ ያለው ስዕል ይለያያል። እዚህ ጋርም ያለው ስዕል ይለያያል። ጥያቄው አንደኛ ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ሳላችሁት? ተራ በተራ መልስልን በማስረጃ። ማን ነው ሳሉ ያላችሁ የሚለው ስመልስልህ ሳሉ አትሳሉ ወይም እሺ ቀጥታ ስመልስልህ ማስተማሪያ ስለሚሆኑ ስለናል ኦልሬዲ መስቀልን ዲፋይን ስለሚያደርጉ ስለናቸዋል። የክርስትና ምልክት ስለሆነ ስለናል። ምክንያቱም የዳንበት እውነታ ከመስቀሉ ላይ የተደረገው ስራ ስለሆነ የኛ የክርስትና ምንጭ እዛ መስቀል ላይ ስለሆነ ያንን ዲፋይን ለማድረግ የተሳለ ነው። ማን ነው? ሁለተኛ ጥያቄ አስተውሰ ከተፈለገ አሁን ስለምንድን ነው እየመለስክ ያለው? ኢያሱ በጣም ትቀልዳለህ አንተ። በጣም ቀልደኛ ነህ። አሁን ያወራኸው ለየትኛው ጥያቄ ነው አሁን የመለስከው መልስ? ኢያሱዬ ማን ነው ሳሉ ያለው ላልከው ነው።
ምን ብለህ ነው የመለስክልኝ? አንተ እኮ ያልከው የምንገለገልበት ያው እንዲህ ለማሳየት ያክል ነው። ያው እኛ መስቀልን ሪፕሬዘንት እኔ አልጠየኩም። እሺ ኢያሱ እባክህን በጌታ ኢያሱ ወንድም የለህም? ኢያሱ ወንድም አለ የለህም? አለ ወይስ የለህም? አለ ወይስ የለህም? ኢያሱ ወንድም አለ? በቃ እኔን እንደ ወንድም ይሄኝ እዘንልኝ። እኔም እንዳንተ ሰው ነኝ። ሰዎች ዝም ብለው የአባጤ ቆጡን ሲያወሩ ይደክመኛል። በአምናት ሜሽን እና እኔ አሁን ያልጠየቅኩን ነገር አታውራ። ያልጠየቅኩን ነገር በመውራት ጊዜ አታባክን። አንተ ጊዜ ስላባከንክ እኛ ሙቭ የምናደርግበት ሁኔታ የለም። እኔ አልጠየቅኩም። መስቀሉን ለምን ፐርፐዝን ያስቀመጣችሁት? እኔ አልጠየቅኩም ጭራሽ። ኦኬ እኔ ማወሮ ሌላ፣ አንተ የምትመልሰው ሌላ። ሰው እንዴት ለምሳሌ ስም ማን ነው ስል ምን ብለህ መለስክልኝ? ተወዳጅ ወንድማችን ኢያሱ ነው ብዬ መለስኩሽ። ስምህን ስጠይቅ ስምህን ነው መመለስ ያለብህ። ሰው ስሙን ተጠይቆ እንዴት ወረደውን ይናገራል? ኦኬ ስምህን ስጠይቅ አንተ ስለ መንደርህ ስለ ሰፈር አይደለም ማውራት ያለብህ፣ ስለ ስምህ ነው መመለስ ያለብህ። እኔ አልጠየቅኩም። በዚህ አጋጣሚ እኔ ይኸውላችሁ ሁላችሁም አዳምጡ። የትኛውም ፕሮቴስታንት ነው ብላችሁ እነዚህን ሁለት ጥያቄዎች አይመልስ። የትኛውም የማይመልሰው ጎበዝ ስለሆነ ሰነፍ ስለሆነ ምን አይደለም፣ ፕሮቴስታንቲዝም መሰረት ስለሌለው። እኔ ስለ እውነት ነው የምላችሁ። ይሄንን ሁለት ጥያቄ በጣም በዚህ አጋጣሚ የሆነች ነገር ብዬበት ልለፍ። የሆኑ ሰዎች ፕሮቴስታንት የሆኑ ሰዎች ላይቭ ከፈቱና ቁጭ ብለው የሆነ ጥያቄ ፈለገ አትናቴዎስ ሲጠይቅ ሰማን ምናምን። ምን አይነት ጥያቄ? ስዕላትን ማን ነው ሳለው ያላችሁ ኬት አመታችሁን የሰራችሁ ርብ አተረ ከባድ ጥያቄ በስማ ምናምን ብለው ፈገግ አሉ ምናምን። ጋይስ በደንብ አዳምጡ። ከዛ ሳቁ ምናምን በቃ እንለፈው ምናምን አሉ። ጋይስ ችግር እኔ ላይቭ ላይ አትምጡ። ሁላችሁም አዳምጡ። እኔ ላይቭ ላይ መምጣት ለብዙ ፕሮቴስታንቶች ሊጨንቅ ይችላል። እኔ ላይቭ ላይ አትምጡ። መታችሁ አትመልሱ፣ ግድ የለም። ጥያቄ ለሆነበት ፕሮቴስታንት ግን እናንተ በግላችሁ ቪዲዮ ስሩና ምላሽ ስጡ። አሁን እየተጠየቃችሁት ስለ ኦርቶዶክስ ቤተክርስቲያን አይደለም፣ ስለ ሌላ ነገር፣ ስለ ራሳችሁ አስተምሮ ነው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? አይደሉም። ኦኬ እሺ። መጽሐፍ ቅዱሳችሁ ላይ ደግሞ ባይዘው ይሄ ብቻ አይደለም። አዲሱ መደበኛ ትርጉም አዲስ የወጣው መጽሐፍ ላይ ክርስቶስ ኢየሱስ የሾህ አክሊል አድርጎ ስዕሉ አለ ውስጡ ገጽ ውስጥ። እሱን ደግሞ በቅርብ ጊዜ ፈልጌ አምጥቼ ደግሞ አሳያችኋለሁ። እሺ ስዕላት መጽሐፎች አይደሉም ይሏቸዋል። በጣም ጥሩ። እሺ ሁለት ጥያቄ ብቻ ለፕሮቴስታንት ወንድሞቻችን፣ ሁለት ጥሩ ጥያቄ። አንደኛ ይሄው እዚህ ወንድማችን የያዘው መጽሐፍ ቅዱስ ላይ ይሄው ፎቶ ላይ እንደምታዩት ይሄ ወንድማችን መጽሐፍ ቅዱስ ይዟል። መጽሐፍ ቅዱስ ላይ መስቀል ስዕል አለ። እሺ እዚህ ጋር ይሄው ሌላ የመስቀል ስዕል አለ። እዚህ ጋር ሶስተኛ ሌላ የመስቀል ስዕል አለ። አታሚ ነው የሳለው እንዳይባል ደግሞ በደንብ ተከታተሉ። ይሄኛው እሱ የያዘው የመጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመ ነው። እዚህ ጋር ያሉት ደግሞ ከመጽሐፍ ቅዱስ ማህበር እውቅና ውጪ በባቢሊካር ኢንተርናሽናል which means በፕሮቴስታንቶች ብቻ የታተሙ ናቸው። በፕሮቴስታንቶች ብቻ። ይሄው እዚህ ጋር ሌላ ስዕል፣ ይሄው እዚህ ጋር ሌላ ስዕል። አንደኛ ጥያቄ ማን ነው ሳሉ ያላችሁ? ሁለተኛ ጥያቄ ከየት አምጥታችሁ ሳላችሁት? የትኛው ፕሮቴስታንት በቀጥታ ከመለሰ ይወላችሁ ካለበት የክህደት ትምህርት 50% ወደ እውነተኛዋ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተጠቅቷል ማለት ነው ባጭሩ። የትኛው ፕሮቴስታንት በቀጥታ ይመልስላችሁ? ለምሳሌ አሁን ኢያሱ ወንድማችንን ጠየቅነው። ያው የምንገለገልበት እኮ ያው ፐርፐዙ መስቀል ለማሳየት ነው። እኛ አልጠየቅነውም ስለ መስቀሉ ስለ ጥቅሙ ለምንድን ያስቀመጣችሁት ምናምን ስለ ፐርፐዙ እኛ አልጠየቅነው። የጠየቅነው ጥያቄ ማን ነው ሳሉ ያላችሁ አንድ፣ ሁለተኛ ከየት አምጥታችሁ ሳላችሁት ነው። እና በዚህ አጋጣሚ እናንተን የሚያስተምሯችሁን ሰዎች በአጠቃላይ በተለይ እዚህ ሶሻል ሚዲያ ላይ ኢየሱስ ምናምን እያለ ድራማ የሚሰራውን በአጠቃላይ ጥያቄ ፈጥረብናል፣ እስኪ መልስልን በሉት፣ በቀጥታ መልስልን በሉት። በቀጥታ ይመልስላችሁ። እኛ ላይ ብላ ይምጡ። እኛ ሾው ኢያሱ አንድ ጊዜ ማይክን የሚታርግ እሺ፣ እኛ ሾው ምናምን የማሳየት ፍላጎት የለንም። እኛ ላይ ብላ አይምጡ፣ ችግር የለውም። እኛ ላይ ብላ መጥቶ አያውሩ፣ ግድ የለም። ባሉበት ግን ተቀምጠው ቪዲዮ ብቻ ይስሩ፣ እኛ እናየዋለን ቪዲዮን።
ይኸው ሁለት ጥያቄ ተጠይቀናል። አንደኛ ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ስዕላት ከየት አምጥታችሁ ሳላችኋቸው? በመጽሐፎች ላይ ያሉትን ስዕላቶች ማንም አይመልሰውም። ስለሌላ ነገር ነው የሚቀባጠርልህ ወዳጄ። አሁን ከነገ ወዲያ ምናምን እሑድ ምናምን አካባቢ ላይ በየቦታው ህብረት በምታደርጉበት ቸርች ላይ የምትሄዱ ፕሮቴስታንቶች ወንድሞች ጨርቅ እየያዘ ናጣርቻለሁ የሚልህን ሰው በአጠቃላይ ብድግ ብለህ ጠይቀው፣ ብድግ ብለህ ጠይቀው። በቃ ኦርቶዶክስ የሆኑ ሰዎች አይምሮ ላይ ጥያቄ ፈጥረውብኛል መልስልኝ በሉት። ናጨው ግዛ የሚልህን ሰው ጨውን እገዛሃለሁ፣ በመጀመሪያ ግን ይህን መልስልኝ በሉት። እኛ ፕሮቴስታንቶች መሰረት አለን ወይ? መሰረት ኖሮን ነው ወይ እንዲህ ብለን እንደው ምንናገረው ኦርቶዶክስ የሆኑ ሰዎችን የምንከሰው ብላችሁ ጠይቁ። አዳራሽ ውስጥ እናንተን ሰብስበው ራባ ጃራባባ ሃርጋዱላ ሼቤሬቤቤ የሚለውን ሰው ቆይ እሱኛውን አንድ ጊዜ ቋንቋ ተወውና እንዲኛ አይነቱን ነገር ተወውና ይሄንን ነገር መልስልን በሉት። ቀረብ ብላችሁ መልስልን። ሁላችሁ ህብረት በምታደርጉበት ቸርች ላይ እውነትን የምትፈልጉ ከሆነ ኦኬ፣ ይሄ አእምሯችሁ የበታችነት ስሜት የማይሰማው ከሆነ ፖዚቲቭ ቲንከር ከሆናችሁ በቃ እውነትን የምትሹ ከሆነ ኦርቶዶክስ ይኸው ስዕላት እንዲህ ጣዖት ምናምን 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 ብሎ ድራማ የሚሰራውን ሰው ጠጋ ብላችሁ እኛ መሰረት አለን ወይ? መጽሐፍ ቅዱሳችን ላይ የተለያዩ አይነት ስዕላቶች አሉ። ማን ነው ሳሉ ያለ? ከየት አምጥተን ሳል ነው? ሁለቱን ጥያቄ በቀጥታ እንዲመልሱላችሁ አድርጉ። በቀጥታ እናንተ መመለስ የጀመራችሁ ቀን እመኑኝ 50% ካላችሁበት የክህደት ህይወት ወጣ ብላችሁ ሙቭ አድርጋችኋል ወደ ኦርቶዶክስ ቤተክርስቲያን። መቼም ነው በቀጥታ የማይመልሱት መቼም። ስለዚህ ኢያሱ እኔ ያልጠየቅኩን ነገር እንዳትወራ፣ በድጋሚ እድል እንሰጣለን። አዳምጠን ስለ ስዕላት እኛ ምንድነው ፐርፐዙ፣ መጽሐፎች ላይ ያለው የመስቀል ስዕል ምንድነው ጥቅሙ ብለን እኛ አልጠየቅንም። የጠየቅን አንደኛ ማነው ሳሉ ያላችሁ ባለቤትነትን ነው የጠየቅን። ሁለተኛ ከየት አምጥታችሁ ሳላችሁት መገኘቱን የጠየቅን ማለት ነው። አንደኛ ማን ነው ሳሉ ያላችሁ? ኢያሱ ማይክን ክፈትና መልስልን። አንደኛው ጥያቄ ማን ነው ሳሉ ያላችሁ? ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁት መልስልን። እሺ አሁን ከአንተ ጥያቄ ጋር እንዳልተላለፍ ጥያቄ ድጋሜ ለአንተ እንትን አድርገልን። እሺ የመጀመሪያው ጥያቄ ማን ነው ሳሉ ያላችሁ? ባለቤትነትን የጠየቅን። እሺ ምን አልከን? መጀመሪያም ብያለሁ። እሺ መጀመሪያም ብዬ ነበር፣ ግን በደንብ አልሰማኝ ይሆናል። ማን ነው ሳላችሁ ስለምለው ትክክል ቀጥተኛ መልስ የትኛውም ቤተክርስቲያን ኤርሊ ቸርች አባትም የሆነ የትኛው ሰአሉ ያለ ያስቀመጠ ትክክለኛ ያስቀመጠ የቤተክርስቲያን አባትም ማንም የለም። የሰአል ነው ይሄ ነው መልስ። የመጀመሪያው ማንም ሳሉ አላላችሁ ያስቀመጠ መጽሐፍ መልሱ ማንም ሳሉ አላለንም ነው አይደለ ኢያሱ? ማንም ሳሉ ያ አንደኛ መልስ አለ ሰይ ሌላ ሰው ካመጣ እንደዚህ ብሏል፣ እንደዚህ የቸርች ጉባኤ ላይ ተወስኗል፣ ስዕል ምናምን በስዕል ዙሪያ ላይ የተደረገ የቸርች ጉባኤቶች አሉ አይኑ አውቃለሁ። ግን ስዕልን ሳሉ ብሎ ያስቀመጠ ግን ጉባኤ የለም። አሁንም ደግሞ ሁለተኛው ጥያቄ አድርስ ማድረግ ልክ ከየት አምጥታችሁ ሳላችሁ ለሚለው ሐሳብ ቅድምም ብያለሁ። አሁን ለምሳሌ ጥበብ ወርቅ የያዘው መጽሐፍ ላይ ያለው መስቀል እንደገና አንተ ያሳየ መስቀል ከየት አምጥታችሁ ካልከኝ አሁን ጥበብ ወርቅ አገልጋይ ነው ታውቋል። ከዚህ በፊት በዓለማዊ ህይወት ላይ በነበረው ጊዜ ላይ ታውቋል። ጥበብ ወርቅ የማያውቅ ሰው የለም። አይመላኩም ያው አንተ የተባረክ ሰው ስለሆንክ ዘፈን ስለማሰማ ላታውቀው ይችል ይሆናል። እዛ ነው ማታውቀው በዘፈኑ አለ አይ ሰው እኔ አላውቅም። አይ ዶንት ኖ ዘፋኝ ነው ዘፋኝ ነበር በጣም ምን የሚል ዘፈን ነው ያለው? እውነት ስነግርህ እኔ ዘፈን አላውቅም። አይ ዘፈኑን አውቀ መስሎኝ ዘፋኝ ነው ስትለኝ። ኤኒዌይስ እሺ ቀጥል። እሺ እሱ አሁን ያዘው መጽሐፍ ላይ ያለው ስዕል አንተ ያሳየኝ መጽሐፍ ላይ ያለውን ስዕል መስቀል ስዕል ከየት አምጥታችሁ? ኢቭን ቅድም መስቀል የምትባለው እህታችን ገብታ ደግሞ ፕሮፋይል ያደረገችውም የክርስቶስ ስዕል አለ። አንተም ያነሳው ደግሞ አዲሱ መደበኛ መጽሐፍ ላይ ኢየሱስ ክርስቶስ አክሊል አድርጎ እሾህ አክሊል አድርጎ ያለ ስዕል ማለት ከየት አመጣሉ ስትል ነበር። እነዚህ መጽሐፎች ስዕሎችን ከየት አምጥታችሁ ነው ሳላችሁት? ከየት ነው የመጣው? መጀመሪያው መልሽ ይላል። ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁ? ይሄ አሁን መስቀልም ያልኩትን ክርስትናን ዲፋይን ስለሚያደርግ ነው እንጂ ሌላ ነገር አይደለም። ከሆነ ቦታ ምንድነው ብያልጠየቅኩ ኢያሱ፣ አሁንም ያልጠየቅኩን እያወራህ ነው።
እኔ ለምንድን ያደረጋችሁት አላልኩም። ክርስትናን ዲፌንስ ስለሚያደርግ ነው መልስ ይሆናል። ለምንድን ያደረጋችሁት? ጥያቄው ከየት አምጥታችሁ ሳላችሁት ነው። ጥያቄው ከየት እሺ፣ ከየት ነው? በታሪክ የነበረ ሀሳብ የገባ ነው። በታሪክ የነበረ ነው። ሲወራረድ የመጣ ነገር ነው። ኦልሬዲ መስቀል አሁን 2000 ዓመት ላይ ወይ 2000 ሲመሰረት ብቻ የነበረ አይደለም። በታሪክ ጊዜ የነበረ ስዕል መስቀል ስዕል። ቅዱስ ፊትን ትቀበላላችሁ ሙሉ ወንጌሎች? አንድ ጊዜ እያሱ ቅዱስ ፊትን ትቀበላላችሁ ሙሉ ወንጌሎች? ቅዱስ ፊት ማለት አገባኝ። በቃ ለእኔ መልስ ነው። መልስልኛል እያሱ ቀጥልሽ። መልሱን ከየት አምጥታችሁ ሳላችሁት የሚለውን መልስ መልስልኝ። ጋይስ አዳምጡላችሁ እኮ የነገርኩህ ነው። በታሪክ የመጣ ነው። መጣችሁ ላልክ በታሪክ ከየትኛው ታሪክ? ለምሳሌ ከክርስቶስ መስቀል ጋር በተያያዘ መልኩ ማለት ነው እኮ የትኛውን ታሪክ ላይ እናገኘው? እኛም ይሄንን ስዕል አንተ ያዝከው መጽሐፍ ላይ ያለ ስዕል አለ፣ እዚህ ጋር ያለ ስዕል አለ፣ እዚህ ጋር ደግሞ ሌላ አይነት ስዕል አለ። እነዚህ የተለያዩ ስዕላቶችን ከየትኛው ታሪክ ላይ እናገኛቸው? ይኸውልህ አሁን ለምሳሌ ይሄ ስዕላቶች በዚህ መልኩ እንደዚህ የተቀመጠ የታሪክ አመጣጥ የለም፣ ግን መስቀልን ዲፋይን ለማድረግ ነው። አሁን ፐርፐዙ ምንድነው አላልኩ? ምን እንዲፋይል ልታረጉን ያስቀመጣችሁት አላልኩም? እያሱ አሁንም ያልጠየቅኩን አታውራ። የጠየቅኩ ከየት አምጥታችሁ ሳላችሁት ነው። በታሪክ የነበረ ነው። በታሪክ የነበረ ነው። የትኛው ታሪክ ብራዘር? የትኛው ታሪክ? ሲወረድ የመጣ ታሪክ ከየት ነው? ሲወረድ የመጣው ታሪክ ሲወረድ አትበለኝ እንጂ ቆይ፣ ስዕሉን ሲወረድ ከየትኛው ታሪክ ላይ ያገኛችሁት? ታሪኩን አሳየኝ። ከዛ በኋላ ስዕሉን ይኸው ከዚህ ላይ አግኝተን ሳል ነው በለን። የትኛው ታሪክ ላይ ያገኛችሁት? ምን አልከኝ? ድምጽ እየራቀ ነው። ድምጽ በጣም እየራቀ ነው። ታሪክ ጀምሮ አይሰማም? እሺ አሁን ይሰማል። እሺ ምን አልከን? ከክርስቶስ መሰቀል በኋላ የነበረ ታሪክ ውስጥ ክርስቶስ በመስቀል ላይ እንደተሰቀለ እኮ የትኛው ታሪክ? ከክርስቶስ ስቅለት በኋላ ያለ ታሪክ አለ። የትኛው ታሪክ? በቤተ ክርስቲያን አባቶች ዘንድ የነበረ ሀሳብ በኒቂያው ጉባኤ ላይ ስለ ስዕል ተነስቶ አልነበረ? በተለያየ አሁን የትኛው ታሪክ ላይ ነው አድሬስ አድርጌ ትክክለኛ ፖይንት ላነግር ይችላል። ግን በታሪክ ውስጥ የነበረ ምን እናድርግ መሰለ እያሱዬ፣ እኔ አንድ የማልወደው ነገር አለ። የማልወደው ነገር ምንድነው መሰለ? የማያውቁ ሰዎችን ሞር ጥያቄዎችን በማርዘም ስህተት እንዲሰሩ ማድረግ አልፈልግም። በደንብ አድርገህ አዳምጠኝ። ይሄ ለፕሮቴስታንቶች ወንድሞች ብቻ ሳይሆን ለኦርቶዶክሳውያንም ክርስቲያን እህቶች ወንድሞቼ ለእናንተም ጭምር ነው። አንድ ሰው ስለሆነ ነገር ገብቶ በመጽሐፍ ማስረጃ ዲፌንድ ለማድረግ በተወሰነ መልኩ ስለ እምነቱ የተወሰነች መረዳት ያስፈልገዋል። ለምሳሌ ፕሮቴስታንቶች ላይፍ ከፍተው ስለ እምነታቸው ጥሩ መረዳት የሌላቸው ክርስቲያን የሆኑ ኦርቶዶክሳዊ የሆኑ ወንድሞቻችን ገብተው መልስ መስጠት አለባቸው ብለን አናምንም። የተወሰነ ግን መረዳት ካላቸው በስምንቶች ተቋማት ላይ መሰረት የሆነ የቤተክርስቲያንን ትምህርት የተማሩ ከሆነ ግን ኦፍኮርስ ይችላሉ። እና ኢያሱዬ አንተም አይ ቲንክ ኦርቶዶክስ ቤተክርስቲያንን ተዋት፣ ሙሉ ወንጌል የምታስተምረውን ትምህርት ራሱ በደንብ የተረዳህ አልመሰለኝም። ስለዚህ ተወዳጅ ወንድማችን ኢያሱዬ ከአንተ የተሻሉ አገልጋዮችን ከአንተ የተሻሉ መምህራኖችን ጠይቀናና በእነዚህ ባነሳናቸው ሀሳቦች በመጽሐፍ ማስረጃ በደንብ ብናወራ ጥሩ ነው። ግን ከላይቭ ላይ አትውጣ። ያው ስለ ኦርቶዶክስ ቤተክርስቲያን በስዕላት ዙሪያ ያላት ትምህርት ምንድነው ምናምን በደንብ አድርገን እኛ እዚሁ በደንብ መጽሐፍ ቅዱስን በደንብ እያነሳን እያጣቀስን በደንብ አድርገን እናብራራለን። አንተ ግን ለጊዜው አሁን ኦርቶዶክስ ቤተክርስቲያንን ትተኸው ኢቨን አንተ ያለህበት ቸርች የሙሉ ወንጌል ራሱ አስተምሮ ምን እንደሆነ ራሱ የተረዳ አይመስለኝም። ምክንያቱም ቅድምም ስናወራ ሙሉ ወንጌል የማታሰብረው ትምህርት አምናለሁ ሁሉ እያልክ ነበረ። ሙሉ ወንጌል እንዲህ ብላ ታስተምራለች ወይ ስንልህ አያታሰብርም ብለህ ጭምር እያመንክልን ነበር። እና እኛ እንዲህ አይነት ነገሮችን አንፈልግም። ይኸዋቸው ፕሮቴስታንቶችን ማያቅ ሰውን አስገብተን ተመልከቱ፣ ይኸው ምንም ማያውቁ፣ ይኸው በቃ ክህደታቸው ምናምን እያልን ድራማ መሰረት አንፈልግም። የአንተ ድክመት የራስ ድክመት ነው። አንብቦ የመረዳት ሳያነቡ ነገሮችን ያለማወቅ ምናምን ድክመቱ ያንተ ነው። አውቆ ነገሮችንም ደግሞ የመረዳት ደግሞ ብርታቱ ያንተም ጭምር ነው። እና ኢያሱ ከዚህ በለጠን የጥፋት ማጥፋት አልፈልግም።
አንተን ቁጭ አድርገን ምንድነው ምናምን እያለን አንተም ነገሮችን ላለማመን ነገሮችን እንደው አላቅም ላለማለት ብዙ ነገሮችን እንትን እያልክ ጊዜም እንድትፈጅብን አንፈልግም። ሲቀጥል እታች ያለ የሚከታተልም የፕሮቴስታንት አማኝ እንዲያዝን አንፈልግም። ስለዚህ ምን እናርግ? ከአንተ የተሻሉ ፕሮቴስታንቶችን ጠይቀናና ነገ 5 ሰዓት ሶፊ ወንድማችንን ለማውራት ለሱ ብለን ላይቭ እንከፍታለን። አንተም ነገ 5 ሰዓት ላይ አሁን ካለች ሰዓት ጀምሮ እስከ ነገ ባሉት ጊዜያቶች ላይ ከአንተ የተሻሉ ሰዎችን ጠይቀናና በመጽሐፍ ማስረጃ እናወራለን። እሺ ወንድማችን ኢያሱ ስለመጣ እናመሰግናለን። ሰላም ሁንልን። ሳታወርደኝ አንድ ነገር ንገረኝ ኢያሱ። የምንም አትንገረን፣ ጠይቀና ነገር ኢያሱ። እሺ ከዚህ በላይ ይኸውልህ መልስ ከመለስኩልህ ይኸውልህ ኢያሱ እባክህን ከአንተ የተሻሉ የፕሮቴስታንት አገልጋዮች አሉ የሉም? ወንድማችን ኢያሱ አሉ ወይስ የሉም? መጠየቅ አይጠበቅብኝም። ገብቶሃል? ከአንተ የተሻሉ የፕሮቴስታንት አገልጋዮች አሉ ወይስ የሉም? የምን ትቢት ነው ይሄ? አሉ ወይስ የሉም? በቃ እነሱን ጠይቀናን ያልን ጠይቀናና እናወራለን። እግዚአብሔር ያክብርልን። መልሼልህ አልተመለሰም። ታችሁራል በእናትህ ምን የአንዳንድ ሰው ደግሞ ኢጎ በጣም የተለየ ነው። መጠየቅ አይጠበቅብኝ ምናምን ብሎ ነገር የለም። ከእናንተ የተሻሉ ሰዎች ካሉ ጠይቃችሁ ነው። ይሄ ውርደት ስህተት ምናምን አይደለም። ምንም ችግር የለውም። ጠይቆ መምጣት አዋቂነት ነው። እሺ ባያ ነው የሚለው ባያ ነው የሚለው አቶ ፈለገ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት እምነት ነው። የትኛው ፕሮቴስታንት? የትኛው ማለት የትኛው ማለት ነው? አማርኛ ትችል የለ እንዴ? የትኛው ፕሮቴስታንት ብለው ራሳቸው የሚጠሩ ነፍ ቤተ እምነቶች አሉ። የአንተ የትኛው ቤተ እምነት ነው? እሱ ጋር ነው እኮ ስህተቱ። አሁን ፕሮቴስታንት አንድ ነው በቤተ እምነት ደረጃ፣ ግን ብዙ ቤተ እምነት ይኖራል። እምነቱ አንድ ነው። ከየትኛው ፕሮቴስታንት ሳይሆን ከየትኛው አብያተ ክርስቲያን ነው የሚባለው። አንተ የትኛው ቤተ እምነት እንደዛ ብዬ ከየትኛው ቤተ እምነት ብዬ ነው የምጠይቀው። ለምን እንደምጠይቅ እኔ እነግርሃለሁ። አሁን ቤተ እምነትን ንገረን። ቤተ እምነት እኮ ከምካፈልበት እግዚአብሔርን ቃል የምማርበት አባልነት ቤተ እምነትን ንገረን ብለን እኛ እንለማመጥን። ቤተ እምነትን መናገር አለመናገር ያንተ ድርሻ ነው። የምትናገር ከሆነ ትቀጥላለህ ከኛ ጋር እየወራ፣ ማትናገር ከሆነ ተሽ ትወርዳለህ። ከየትኛው ቤተ እምነት ነው የመጣኸው? አንዴ አራት ቆጣኝ ከቃለ ሕይወት አልኩህ እኮ ብራዘር። አይ እንትኑን ላስረዳ ነው። ማንን በል ስምህን? ቆይ እናወራለን አንድ ጊዜ። ማንን በል ስምህን? በኃይሉ አበራ እየለባላለሁ። እሺ በኃይሉ ወንድማችን ከቃለ ሕይወት የፕሮቴስታንት ቤተ እምነት በአጠቃላይ አንድ ነው። ቤተ እምነቱ አንድ ነው ብለህን ነበረ። ተሳስቻለሁ? አሁን ኢሹን አይደለም ዝም ብለን አሁን ይሄ ባወራ የሆነች ቃል ሳይሆን ኢሹክ ስለ አድኖ ያድናል አያድንም በሚለው ዙሪያ ነው አይደል? በኃይሉ ወዴት ነው የምትሄደው? ትሸኩላለህ በኃይሉ? እሺ ጠይቀኝ። የአንተ መድረክ ነው። ትሸኩላለህ? ችግር የለውም። ኧረ አንተ ስለፈለግኩ ሀሳብ ታነሳለህ፣ ግን አንተ ትሸኩላለህ በኃይሉ? ፈለገ ስታይል እኮ ያለፈበት ነው። ጠይቀኝ አልኩህ። ችግር የለውም። እኔ አሁን ስታይሉ አልፏል ወይስ አላለፈም አይደለም። ታስናማ ፖይንት። አንተ ግን ትሸኩላለህ ወይ ነው የጠየኩት። ትሸኩላለህ በኃይሉ? ገባኝ እኮ አባ ላውራ አይደል የገባሁት። ትቸኩላለህ ወይ በኃይሉ? አልቸኩልም፣ ላውራ ነው የገባሁት። በቃ ቺላ ለማለት ሊያንቀ አይገባም። እሺ አትቸኩልም፣ እኛም አንቸኩልም። ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። በኃይሉ ተረጋግተህ እሺ ፈለገ እሺ በኃይሉ ተረጋግተህ በየገባህበትን ጉዳይ እኛ እናወራለን። አሁን ገባህና ምን አልከን መሰለህ? አሁን ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። አሁን እኔ ስለዚህም ነገር ላውራ አይባልም። በመጀመሪያ ገባህና ምን አልከን መሰለህ? ፕሮቴስታንቶች አንድ ናቸው። ፕሮቴስታንት የሚባል ቤተ እምነት አንድ ቤተ እምነት ነው ምናምን አልከን። ኦኬ አሁን አንተ ልታረመን እንደሞከርክ ሁሉ እኛም ደግሞ ልናረመን ሞክር። ሁለት ነገሮች እናነሳለን። ከዛ በፊት ግን እርግጠኛ ነህ? እሱን እርግጠኛ ሆነህ ንገረን። ፕሮቴስታንት በአጠቃላይ አንድ ቤተ እምነት ነው? ወንድማችን በኃይሉ ፈለገ አዳምጠኛ እንደጠየቀኝ ሁላ ማለት ነው። ፕሮቴስታንት የሚባል እምነት አለ። እምነት ኦርቶዶክስ እምነት አለ። አንድ ቤተ እምነት ነው ሁሉም። ጥያቄው ፕሮቴስታንት የሚባል ሁሉም አንድ ቤተ እምነት ነው ወይ?
አዎ አንድ ቤተ እምነት ነው። ፕሮቴስታንት የሚባል እምነት አለ። እምነት ካቶሊክ እንደሚባለው ኦርቶዶክስ እንደሚባለው ማለት ነው። አዎ ከዛ አንጻር ለምሳሌ አሁን ከደብር አንጻር በርካታ ደብሮች እንዳሉት ከእምነት አንጻር አጥቢያና ቤተ እምነት እኮ ይለያያሉ። ይኸውልህ ለምሳሌ ኦርቶዶክስ ቤተክርስቲያን አጥቢያዎች አሏት። አጥቢያዎቿ በአጠቃላይ ግን የተለያዩ ቤተ እምነቶች አይደሉም፣ አጥቢያ ናቸው። አሁን ወደ ፕሮቴስታንቱ ጋር ግን እንምጣ። ምን አልከን መሰለ? ፕሮቴስታንት አንድ ቤተ እምነት ነው አልከን። ተወዳጅ ወንድማችን በኃይሉ አንድ ነገር እንድትረዳ ፈልጋለሁ። ስትገባ አንተ በኔጌቲቭ ኢነርጂ ገባህ እንጂ ፕሮቴስታንቲዝም የተለያየ ቤተ እምነት ነው አልከውም አላልከውም በአንተ ቤተ እምነት ትምህርት ላይ የሚመጣ ለውጥ የለም። ግን ሁለት ነገሮችን ላንሳል። አንደኛው እዚህ ውስጥ ያላችሁ ሁላችሁም ክርስቲያን ወይ ዘር ክርስቲያን ይሆናችሁ ፕሮቴስታንት ይሆናችሁ ዌብሳይታችሁን ትከፍቱና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ሰርች ታደርጋላችሁ እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ሰርች ታደርጉ በውስጡ 64 አባል ቤተ እምነቶች እንዳሉ ያካትትላችሁና አባል ቤተ እምነቶች ብሎ የ64ቱንም ቤተ እምነቶች ስያሜ ይዘረዝራል። አባል ቤተ እምነቶች ተብሎ የተቀመጡት ቤተ እምነቶች ናቸው ወይስ አይደሉም? በኃይሉ ይኸውልህ ቤተ እምነት ማለት ባይዘው ዲፊኒሽኑን ኤግዛክት ዲፊኒሽኑን በኋላ ተተረጉማለህ ናቸው ወይስ አይደሉም? አንተ ማዳምጥ ይሄ እኮ ናቸው አይደሉም ምናምን እንደሚባል አይደለም ነገር የኔን መረዳት ነው። ጠየቁ ነገር አታውራ። ስለ ጮክ አይደለም አዳምጥ። እሺ ነገሮች ላይ ፖዚቲቭን ከዛ በኋላ ተረጋጋ። አልቸኩልም ብለናል። አልቸኩል ተረጋግተን ቀስ ብለን እናወራለን። እነዚህ አባል ቤተ እምነቶች የተባሉት በአጠቃላይ ቤተ እምነቶች ናቸው ወይንስ አይደሉም? ቤተ እምነቶች ናቸው ወይስ አጥቢያዎች ናቸው? አጥቢያዎች ናቸው። እሺ እሺ፣ ሁላችሁም ሰርች አድርጋችሁ ተመልከቱት እና የወንድማችን በኃይልሽን ንግግር ታዩታላችሁ። እሺ ሙሉ ወንጌል እና መካነ ኢየሱስ አንድ ቤተ እምነት ናቸው? በኃይሉ የመጨረሻ ነው ማለት። እሺ በህፃናት ጥምቀት ዙሪያ ሙሉ ወንጌል ምን ብላ ታስባለህ? ልታነሳ እንደሆነ አውቃለሁ እኮ እሱ ልታነሳ እንደሆነ አውቃለሁ። አንተ ታውቃለህ ሳታውቅም እኮ አይደለም ፖይንቱ። በኃይሉ አሁን ፖይንቱ ምን ብለው ያስተምራሉ ነው። እሺ ለምሳሌ በህፃናት ጥምቀት ዙሪያ መካነ ኢየሱስ ምን ብላ ታስባለህ? መካነ ኢየሱስ ብቻ ነው የምትለየው ከቤተ እምነቶች ውስጥ። እኔ ጠየቅኩ መካነ ኢየሱስ ምን ብላ ታስባለህ? አንድ ቤተ እምነት ነን እኮ ያልከው አንተ ነህ። መካነ ኢየሱስ ምን ብላ ታስባለች? አሁን ቀጣይ አንተ የምትነግረኝ መካነ ኢየሱስ ከአብያተ ክርስቲያናት ውስጥ መካነ ኢየሱስ ውስጥ በጥምቀት ዙሪያ ብቻ አንድ ሰው በአብ በወልድ በመንፈስ ቅዱስ አንዴ ከተጠመቀ ኦርቶዶክስ ሆኖ ተጠመቀ ነው ብላ ታስባለች። በኃይሉ መካነ ኢየሱስ ምን ብላ ታስተምራለች? በህፃናት ጥምቀት ዙሪያ እኮ ጥምቀት አንዴ ነው ብላ ታስተምራለች መካነ ኢየሱስ። አሁን ለምሳሌ እኔ ኦርቶዶክስ ሆኜ ተጠምቄ ቢሆን ወደ ርዕሳችን ንግባ። በኃይሉ በቃ ችግር የለውም፣ በቃ ችግር የለውም። ወደ ርዕሳችን ንግባ። እሺ ኤኒዌይስ አንተ እንደፈለግ አድርገህ ነው። እኛ ተሳስተናልም እኛ አልተሳሳትንም፣ ችግር የለውም። እኛ ማሳየት ያለብንን አሳይተናል። ውይይታችን ግን እንቀጥል። አሁን እንዲህ አይነት ነገሮች ጉልቻ ቢቀያየር ወጣ ያጣፍጥም ይባላል እና እንትን ቸርችም ተቀያየሩ ምንም ለውጥ ስለሌለው ሁሉም ከክርስቶስ እውነት የራቀ ነው ብለን እኛ ክርስቲያኖች ስለምናምን ለእኛ ምንም ለውጥ የለውም። እናንተ ግን እዛው ፊክስ አድርጉት። ወደፊት ሙቭ እናደርጉ። ከስርዓት ጋር ተያይዞ ጥያቄዎች አሉ ብለህ ነበር የገባኸው በኃይሉ እና ሲያድንም አይነት ነገር እያልከን ነበረ መሰለኝ። ልክ ነው። እሺ ምንድን ነበረ ጥያቄ? ሁላችሁም አዳምጡት። በኃይሉ ነው አይደለም። አሁን ለምሳሌ ልጁን ስጠይቀው አንተ ያዝከው ቤተ እምነት መጽሐፍ ቅዱስ ላይ መስቀል አለ፣ ያንን መስቀል ማንሳሉ አላችሁ የሚል አመክንዮ ነው ያመጣኸው ማለት ነው። ኦልሬዲ ከስዕለ አድኖ ጋር ተያይዞ የፕሮቴስታንት ያምና አሁንም አንተም እንድታብራራው በኦርቶዶክስም እምነት ዘንድ ጠንከር አድርገህ እንድትገልጽ እውነታ ካለህም ደግሞ እኔም ለምን መጽሐፍ ቅዱሳዊ ሀሳብ ከሆነ ብሊቭ እንዳደረግ መነጋገር ያለብን መጽሐፍ ቅዱስ ላይ ስለተሳለው ስዕል ሳይሆን መጽሐፍ ቅዱስ ላይ የተሳለው ስዕል ባይ ዘ ዌይ ኢንተርናሽናል ብራንድ ነው። ክርስትና እንደ ክርስቲያን መጽሐፍ ቅዱስ ላይ የክርስትና መገለጫ ወይም ደግሞ ኢንተርናሽናል መለያ የሆነው መስቀል ነው። መለያ የሆነው ማለት ነው። ይሄ አንድ ሰው በክርስትና እምነት ውስጥ እንዳለ ማሳያው ምልክቱ ነው። ኢንተርናሽናሊ መለያው ስለሆነ ቀይ መስቀል፣ ቀይ ጨረቃ፣
ቀይ ኮከብና ጨረቃ ላይክ እንደሚባለው ይሄ መለያ ነው ማለት ነው። ሶ ይሄ መጽሐፍ ቅዱስ ላይ ያለው ጀርባው ላይ ወይም ደግሞ ፊት ለፊቱ ላይ ያለው መስቀል ስለ አድኖ ጋር እኩል ተነጻጽሮና ተወዳድሮ እናንተም መጽሐፍ ቅዱስ ላይ መስቀል ስላችኋል እኮ የሚል አመክንዮ ማምጣት ተገቢ አይደለም ነው። እንደ ፕሮቴስታንት ጥያቄያችን መጽሐፍ ቅዱስ ላይ ያለው አመክንዮ ሳይሆን እናንተ ውስጥ ያለው የፈረንጅ ስዕላት፣ ለምሳሌ አሁን የሚታወቅ አክተር አለ አይደል? የሚታወቅ የፊልም አክተር አለ በህይወት ያለ የምናውቀው ዛሬም ላይ የነበረ ማለት ነው። የኢየሱስ ክርስቶስን የስቅለት ስዕልን የተወነ ማለት ነው። የእሱ ስዕል አድኖ ነው ተብሎ ይሰገድለታል። ግለሰቡ እያወቀ ነው ማለት ነው። ግለሰቡ እውነትን ነው። የሚል ግብሰን ስዕል አለ። እሱ በጣም ይሄ በጣም ይገርም ነው። እሺ ቀጥል ጋይስ፣ ስሙ እናንተ። እሺ እያሾፍክ ነው እንዴ አባ? ባህሉ እየሰማሁህ ነው። ባሾፍን ባላሾፍን አንተ ሐሳብን ቀጥል። አትነጫነጭ፣ ሐሳብን ብቻ ቀጥል። እሺ አዳምጡ እናንተ። እሺ ፈለገ ይኸውልህ እኮ ችግር አሁን አንተ ሪያሊቲውን አታስተምርም ለሰው። ባይዘው አማርኛ ጎበዝ ስለሆንክ የሆነ በቃ ከቅስና አይደለም። ቆይ ስሜቴ እየሆንክ ነው። ስሜትን እንቆጣጠርል። እንደዚህ አሁን እየወራ ከሆነ አይሰማም የምታወራው ነገር። ለምን ማይክል ሚውት አድርገነዋል? ስሜቴ አቱን አንተ የመጣበት ሞቲቭ ነው። አሁን ነገሮችን እንዳናወራ ያደረገው ምንድን መሰለህ? አንተ የመጣበት ሞቲቭ ነው። በመጀመሪያ ስትመጣ በኔጌቲቭ ኢነርጂ ነው የመጣኸው። ከዛ ደግሞ የበታችነት ስሜት እየተሰማን የመጣኸው። ከዛ ደግሞ ነገሮች ላይ ትጮኻለህ። ብራዘር አሁን አንተ የበታችነት ስሜት ተሰምቶ ልናወራ አንችልም። አንድ ሲቀጥል በኔጌቲቭ ኢነርጂ የመጣን ሰው በምንም ተአምር እንደ ፖዚቲቭ ሆነን ራሱ እኛ ብንቀርብ በፍጹም ልናወራ አንችልም። ምክንያቱም ላለማዳመጥ ስለሆነ የመጣው። ስለዚህ በኃይሉ ስለ ስርዓት ከኛ ጋር ስታወራ በቂ በሆኑ ነገሮች በመጽሐፍ ማስረጃ እናወራለን። በዚህ ምንም እንዳት እኛ ክርስቲያኖች ነን። እሱን አስምራችሁ አድምቁበት። በመጽሐፍ ቅዱስ ማስረጃ በደንብ እናወራለን። አሁን እኛ ግን እንደው ሰምተነው የማናውቀው ከባለቤቱ ያወቀ እንትን ነው ይባላል እና እኛ ክርስቲያኖች ነን። በእኛ ቤተ እምነት ውስጥ ጭራሽ ሰምተነው ጭራሽ እንደው አድምጠነውም ተመልክተነውም የማናውቀውን ነገር ነው አንተ የነገርከን። የሚሊ ግብሰን ፎቶ ስዕሉ ስላድኖ ተብሎ በቤተክርስቲያን ውስጥ አለ ብለናል። ይሄ በጣም ነው ያስገርሙኝ ነው። ይገርማል ያልኩ እውነትን ነው ያልኩ ለዛ ነው። እና አንተ አሁን እያሾፍክ ነው እንዴ ምናምን ብለህ አትበሳጭ እሺ። ባይሉ ይሄ ካፌ ወይ ሬስቶራንት አይደለም። አንተ የምትፈልገውን አይነት ሰርቪስ ልንሰጥ አይደለም ያስገባነ። አንተ የምትናገረው ነገር ለኛ ለጆሮአችን ሊቆረቆረን ይችላል፣ እናደምጣለን። እኛ የምንናገረው ንግግር ለአንተ ለጆሮ ቢቆረቆርህም የማድመጥ ግዴታ አለብህ እኛ እንደምናደምጥህ እሺ። አሁን ከስሜታዊነት ራቅ በል እና በተረጋጋ መንፈስ የጀመርከውን ሐሳብ ቀጥል። ማይክን ክፈታውን ባይሉ ስሜታዊ ስትሆን ብቻ ነው ማይክን ሚውት የምናደርገው። ይቅርታ ፈለገ ባይዘዌ ሳይኮሎጂ ነው የተማርኩትኝ። ዲግሪም በዛ ነው የጨረስኩትኝ። 2 ዲግሪ አለኝ። ሰው ብዙ ቀድሞ አንተ እንዲህ ነህ ሰልፍ ዲፌንስ ይባላል በትምህርት ዓለም ማለት ነው። ይሄ ሰው ተናደሃል፣ ያልተናደደውን ተናደሃል ስትለው የበለጠ ይናደዳል። እንደዛም ካልኩ ይቅርታ በቃ እሱንም እርሰው። አሁን ያልተረጋጋውን አይደለም እኮ እቺ ናት ነው። ተረጋግተሃል አንተ ተረጋግተሃል። በፖዚቲቭ ኢነርጂ ነው የመጣኸው። በቃ አሁን አንተ 2 ዲግሪ ያለ ሰው ነህ። ከትምህርት አንጻር ልናታልልህ ልናጭበረብርህ ስላልቻልን በቃ እሱን ቃል ተወው እሺ። አንተ በኔጌቲቭ ኢነርጂ አይደለም የመጣኸው፣ ፖዚቲቭ ሆነ ነው የመጣኸው። አንተ ተረጋግተሃል። ፖይንቱን ግን ንገረን። በስዕላት ዙሪያ መጠየቅ የፈለግከው ሐሳብ ምንድን ነው? እናውራ። መጽሐፍ ቅዱስን ከፍተን እሱን ነው እያልኩ ያለሁት። እኔ እያልኩ ያለሁት እግዚአብሔር በቃሉ በሰማይም በምድር ከምድርም በታች ባለ ሁሉ ምስል ቀርጸ አታምልክ የሚል ጥቅስ አለ አይደል? በበርካታ ጊዜ የምታነሳት አንተ ሁል ጊዜ ክርክሮች ላይ
እቺ መጽሐፍ ቅዱስ ማንሳለው አላችሁ የሚል ዲፌንስ ብቻ ነው ማለት በተደጋጋሚ ጊዜ እያዳመጥኩ ነው። አንተ አንድ ጊዜ በኃይሉ ቆይ ወደ ፖይንቱ እንግባ። እሺ በቃ አሁን ይሄንን ጥያቄ ለአንተ አልጠይቅህም። ኦኬ አንተ አሁን ባለ ሪሰርች ባለ እውቀት ልክ መዝነህ 2 ዲግሪ ያለ ሰው ነው ምናምን ነገር እና ተምረህ አሁን ያገኘኸው ሪዛልት ምንድነው? እነዚህ ጥያቄዎች በአጠቃላይ ናቸው ፕሮቴስታንቱን እንዳይወሩ እያደረጉት እያልከ ነው። እኛን ጠይቀህም ይሄንን። እሺ ስለ ስላት ግን እናውራ። አሁን እንዴት ወደ ፖይንት እንደሚገባ እናሳይ። በኃይሉ ዳር እያልክ ስለሆነ አንተ ከመጣህበት ቤተ እምነት አስተምሮ ተነስተህ በመጽሐፍ ቅዱስ ማስረጃ ታወራለህ፣ እኛም በመጽሐፍ ቅዱስ ማስረጃ እናወራለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? በኃይሉ አዳምጡላችሁም። አሁን መጽሐፍ ቅዱሳዊ አይደሉም ብዬ ነው ማምነው። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በኃይሉ ምን ላይ ነው ማለት ምን ማለት ነው? ስዕላትን አምልክ የሚል የመጽሐፍ ቅዱስ ክፍል አውጣልኝ ነው። እኔ እኮ ልማር ነው። አንተ ስዕላትን አምልክ የሚል አላልኩህም። ያላልኩትን ብላላት በለኝ። በኃይሉ እባክህን ተረጋጋ። ቅድም ትቸኩላለህ ወይ ብዬ የጠየኩህ ለዚህ ነው። ተረጋግተህ ቀስ ብለህ ነገር የለም እንዴ? እሺ ይቅርታ፣ ከዚህ ውጭ የማውቀው ነገር ስለሌለም ይቅርታ። እባክህን እኔ አላልኩህም ታመልካለህ ወይንስ አታመልክም አላልኩህም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንተ መጽሐፍ ቅዱስ የመሰረት ሳይኖርህ ክርስቲያን የሆኑ ሰዎችን እናንተ መጽሐፍ ቅዱስ የመሰረት የላችሁም የማለት ሞራል የለህም። ስለዚህ አንድ ማስረጃ ያወጣ። ለምሳሌ እኛው ፕሮቴስታንቶች አንድ ትምህርቶቻቸው ከመጽሐፍ ቅዱስ ውጭ ናቸው ብለን እናምናለን። ብትጠይቀን እንነግርሃለን ወደ በኋላ። ስትጠይቀን ስንነግርህ እኛ ግን መጽሐፍ ቅዱስ የመሰረት ሳይኖረን አይደለም። ለምሳሌ በሳሊቬሽን ላይ እኛ ትምህርታችን መጽሐፍ ቅዱስ የመሰረት ያለው ስለሆነ በኮንፊደንስ የፕሮቴስታንት ወንድሞቻችን የሳሊቬሽን ትምህርት ሰው ሰራሽ አጋንንታዊ ትምህርት ነው ብለን እናምናለን። የማመን መብት ስላለን። እናንተ የትኛው መሰረት ኖሯችሁ ነው ካልገን ግን አበጥረን ነው የምናሳይ መጽሐፍ ቅዱስን ገልጠን። ስለዚህ አሁን አንተም ቀጥታ ወደ ማስረጃ። እሺ መነጫነጭ አይቻልም። አሁን ስለ ማስረጃ ስትጠየቅ መነጫነጭ ያልጠየቅንን እንዳልን አድርገህ ምናምን ማውራት አይቻልም። እኛ ዲግሪ የለንም። ዲግሪ ሳይኖረን ግን ያው እንዲህ አይነት ሰዎች የሚጠቀሙበትን ሲስተም እናውቀዋለን ከልምድ አንጻር። አሁን የጠየቅን ስዕላት መጽሐፍ ቅዱስ አይደሉም ብለህናል። እኛ እንደሆኑ እናሳያለን በማስረጃ። አንተ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ ዘዳግም ላይ አንብብ እኮ አልኩህ እኮ። ዘዳግም ምዕራፍ 4 ቁጥር ስንት አይደለም? ይኸውልህ ማለት ጥቅሱን ልንገርህ። አንተ ጥቅሱን ካላወቅ ፈልገህና እንጠብቀሃለን። በኃይሉ እባክን አንተ ነገሮች ላይ ስላልተዘጋጀ ነገሮችን ስላላወካቸው መነጫነጭን አማራጭ አታደርገው። በኃይሉ ደጋግሜ ነገር ያለው አይደለ? አንተ ስለተነጫነጭክ የሆኑ ነገሮችን ስላወራ አይደለም እናዳምጥ። ቱ ደ ፖይንት መጽሐፍ ቅዱስ የመሰረት ኖሮ ስታወራ ነው የምንሰማ። አንድ ሪያሊቲ አለ፣ አንድ እውነት አለ። እሺ አንተ የፕሮቴስታንት እምነት ተከታይ ነህ፣ እኛ ክርስቲያኖች ነን። እኛና እናንተ ስናወራ አንድ የሚዳኝን ነገር ምንድነው መሰለ? በማስረጃ ማውራት ነው። ማስረጃችን ምንድነው መሆን ያለበት? መጽሐፍ ቅዱስ። ለምሳሌ እኔ አሁን በኃይሉ ፖዘቲቭ ሆነ አዳምጠኝ ፕሊስ እባክህ በጌታ። እኔ ለምሳሌ ክርስቲያን ነኝ እና ኦርቶዶክሳዊ የሆኑ ሰዎች ፊት የሆነን ነገር ብናገር ያለ መጽሐፍ ቅዱስ ማስረጃ ምንም ችግር ላይፈጠር ይችላል። እንደውም ከዛም አልፎ አሜን ሊሉኝ ይችላል። ለምንድን? ኦርቶዶክሳዊ የሆነ ማይንድ ሴት፣ ኦርቶዶክሳዊ የሆነ አስተሳሰብ እዛ ጋር ስላለ። ከእናንተ ጋር ግን ሳወራ አንተ ለምሳሌ ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን ወለደች ወይስ አልወለደችም ብለህ ጠይቀኸኝ እኔ ዝም ብዬ መጽሐፍ ቅዱስን ሳልጠቅስ ምንም መጽሐፍ ቅዱስን ሳላነሳልህ ዝም ብዬ አረ እንዲህ ነው ብዬ ባወራ ለአንተ ተረት ተረት ነው የሚሆነው። በኃይሉ አንተም መተከኛ ጋር ስታወራ መጽሐፍ ቅዱስ የመሰረት ሳይኖርህ ዝም ብለህ የምትናገረው ንግግር ለእኛ ተረት ተረት ይሆናል። ስለዚህ ታይም ውሰድ፣ ሰዓት ውሰድ፣ ደቂቃን እንሰጣለን። ሌላ ሶስት ከዛ እናወራለን። እዚሁ ገዝተ ላይ ሆነ ጥቅሶቹን እንዳለ ፈልግና አምጣልን። እኛ በጥቅሶቹ ነው ካንተ ጋር ማውራት ነው ፈልገው። ለምሳሌ ዘሌዋውያን 26:1 አንብብ። ምን ይላል? አንብብልን። ዘሌዋውያን 26:1 ምን ይላል? አዳምጡላችሁ። ለእናንተ ጣዖት አታድርጉ፣ የተቀረጸ ምስል አታቁሙ፣ ለእርሱም አትስገዱ ይላል። እሺ አሁን እኔ የጠየኩት ጥያቄ ምንድን ነበር? በኃይሉ እስኪ ጥያቄን እንደው ፖዚቲቭ ሆነ እስኪ አስታውሰኝ። ምን ብዬ ነበር የጠየኩ? ስለ ጣዖታት ነው የጠየኩ በኃይሉ
እኮ የተቀረጸ ምስል አታቁሙ ለእርሱም አትስገዱ ይላል። የተቀረጸ ምስል ማለት ነው። እሺ ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? መታመን ከሆነ እንቀጥል፣ ማታመን ከሆነ ግን እንመለስ። ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? ባይሉ ምን ብለህ ስዕላትን ትለያለህ? ምን አውቃለሁ እኔ። አንተ የምታምነው ንገረኝ። ስዕላት ሁሉ እኛ ስዕላቶች ሁሉ ጣዖታት ናቸው ብለን አናምንም። አንተ ስዕላቶች ሁሉ ጣዖታት ናቸው ብለህ ታምናለህ? ባይሉ ለምሳሌ እኔ ፎቶ ይኖራል። እኔ የጠየቁት ስለ ስዕል ነው። በቃ ቴንክ ዩ። አሁን ለምሳሌ አንድ ሳሌ አንተን ፎቶውን እንዲያውን የቆምኩበትን ፕሮፋይል ስዕሉ ቢያስቀምጥልህ በኃይሉ ያ ስዕል ጣዖት ይባላል እኮ። ጣዖት የሚሆነው አልኩ እኮ የኔን ስዕል ለምሳሌ አሁን ባለቤቴ ብታመልከው ብትሰግድ ለዛ ስዕል ጣዖት ይሆናል ነው። ስዕል በራሱ ግን ጣዖት አይሆንም። በጣም ጎበዝ ልጅ። አሁን አየህ በጣም ጥሩ ነገሮችን በቃ እየተገለጡልህ ነው። ሶ የኛ ፖይንት አሁን ስለ ስዕላት ነው። እሺ ስለ ጣዖታት አይደለም። እኛ ክርስቲያኖች ነን በኃይሉዬ እና እኛ ክርስቲያኖች ጣዖታትን አብዝተን ነው የምንጸየፈው። ጣዖታት ይመለካሉ ወይስ አይመለኩም? ይሰገድላቸዋል ወይስ አይሰገድላቸውም ብለን ሰፊ ታይም ወስደን የምናወራ ማኞች አይደለንም። we are Christians። በክርስቶስ ነው ክርስቲያን የሆነው። እውነተኛ ከሆነው የወይን ግንድ ከሆነው ከክርስቶስ ኢየሱስ ጋር በማመን የተጣበቅን ቅርንጫፎች ነን። ሰው ስለ ጣዖት ታይም ወስደን የምናወራ ሰዎች አይደለንም። አሁን እኛ የጠየቅን ስለ ጣዖት አይደለም። አንተም የመጽሐፍ ቅዱስ ማስረጃ ገልጠ ስትወጣ ከዚህ በኋላ ተማመናል። ስለ ጣዖት አይደለም ማስረጃ መስጠን። እሺ ስለ ስዕላት ነው። አሁን እኛ ስለ ስዕላት ነው በቃ ኒውትራል አድርገን የጠየቅን። ስዕላት መጽሐፎች አይደሉም ብለህ እባክህን እስኪጨርስ አዳምጠኝ። ባህሉ እስኪጨርስ ካላደመጥከኝ ምኑን ነው የምትመልስልኝ? እንደው በጌታ በኢየሱስም በጣም አስቸጋሪ ነገር ነው። እስኪጨርስ አዳምጠኝ ፕሊስ። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስንልህ አይደሉም አልከን። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አለን። ከዛ አንተ ስለ ጣዖት አነሳለን። እኛ ስለ ጣዖት አልጠየቅንም። ለጣዖት እንዴት ስገዱ ብላ ቅዱስ ቤተክርስቲያን ታስተምራለች? በፍጹም አታስተምርም። ጣዖታትን አብዝተን እንጸየፋለን። ኦኬ ስለ ጣዖት አይደለም እኛ የጠየቅን። እኛ በፍቅር የጠየቅን ስለ ስዕላት ነው። ለምሳሌ እዚህ መጽሐፍ ቅዱስ ላይ ያለው ስዕል ይሄ ስዕል ነው። መጽሐፍ ቅዱሳዊ ይዘት ያለው ስዕል ማለት ነው። እኛ እየጠየቅን ያለ ነው ስለዚህ ነው። አይ እነዚህ ስዕላቶች መጽሐፍ ቅዱስ አይደሉም አልከን። እሺ ካልሆኑ አንድ ማስረጃ ስጠን። መጽሐፍ ቅዱስ ላይ አንድ ማስረጃ፣ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ ስጠን በኃይሉ። ከዛ በኋላ እኛ ደግሞ የእኛን ደግሞ ትምህርት ደግሞ እናብራራ። ከዛ ጥያቄ ደግሞ ካለ ደግሞ ድጋሚ ትጠይቀናል። ማስረጃ ካለ ግን ስጠን። ፈሌ አሁን እኮ ከዋናው ሀሳብ በላይ ይሄ የምታብራራው እኔን የምትወቅስበት እንትን እየበዛ ነው። ባይዘው አስተምሮት ስለሆነ ይሄ ክርክር አይደለም። አሁን የዋንጫ ምናምን አይደለም እኮ። ልንገርህ ለምሳሌ ልንገርህ በኃይሉ አትንገረኝ። ትልቅ ሰው ነህ እና እንደ ትልቅ ሰው አውራ። እንደ ህፃን ልጅ አትናገር። ራስን በህፃን ልጅ አይነት እንትን አታስገምት። እሺ እኔን እንትን የምትልበት ሀሳብ አስተያየቱን ሲጀመር የገባኸው ክርስቲያኖች ቤት ነው። እኛ ላይፍ ስትሪም ላይ ገብተህ ልክ እናንተ ቸርች ውስጥ እንዳሉ አይነት እንትን እንድናደርግ ኤክስፔክት አታደርግ። ሶ ኦፍ ኮርስ ሰፊውን ታይም እንወስዳለን። የምንወስድበት ትልቁ ሪዝም ምንድን ነው መሰለህ? ከጠየቅን ውጪ ነው እያወራ ያለው። እኛ የጠየቅን ስለ ስዕል ነው፣ አንተ የምትወራው ስለ ጣዖት ነው። ፐርሰናሊ አንተን ሞክ አላረግንህም። በክርስቶስ ፍቅር እባክህ ስማን እያለ ነው እየተለማመጠን አድምጠን እያልን ያለ ነው። በነገራችን ላይ በኃይሉ እኔ በአንተ አይነት ኢነርጂ ፕሮቴስታንት የሆኑ ሰዎች ቤት ገብቼ ባወራ ማንም ሰው ነው የማያዳምጠኝ። ማንም ሰው በትንሽ በትልቁም አታማሩ። ማንም ሰው ነው የሚያዳምጠው። ወታችሁ ረድ እያሉ ነው የሚያስወርዱት። እኛንን እያዳመጥናችሁ ያለ ነው። እኛንን አዳማጮች እኮ ታሪኩኝ እኮ የፈለክ አሁን እኮ ፈለገ በቃ እሱን እርሳውና አሁን እባክህን ማስረጃ ካለ ወደ ማስረጃው ግባና እባክህ ማስረጃ ስጠን። እባክህ በጌታ እንለምን የመጽሐፍ ቅዱስ ማስረጃ ስጠን። እንገረ ለምሳሌ ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ፣ ይሄ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። አንድ አሁን ለምሳሌ ስዕል አድኖች የሚባሉት እኔ በእኔ አረዳድ ለምሳሌ ነው የምልህ ቤተ ክርስቲያን ላይ ትልቅ ባይዘዌ ሪስፔክት አለኝ ለሁሉ ነገር። ታሪካችን ነው የትኛውም ነገር ቢሆን እንደ ሀገርም እንደ አጠቃላይም ስናየው ታሪካችን ነው። የትኛውም ቤተ እምነት ያለ ታሪካችን ነው። አክሰፕት አደርጋለሁ። ከንቀት አንጻር አይደለም።
ከመማር ከመረዳዳት አንጻር ነው። ለምሳሌ እኔ የምረዳው በኦርቶዶክስ እምነት ውስጥ በርካታ ስዕል አድኖ ተብሎ የሚያዙት የሚካኤል ስዕል አለ፣ የገብርኤል ስዕል አለ፣ የተለያዩ መላእክቶች እንዲሁም ደግሞ ከዚህ በፊት ሰው የነበሩ በመጽሐፍ ቅዱስ ትልቅ በእናንተ እምነት ትልቅ ቦታ ተሰጧቸው የተቀረጹ አሉ። እነሱ ናቸው ስዕለ አድኖ የሚባሉት ነው። እነዚህ ከሆኑ ደግሞ ስዕለ አድኖ የሚባሉት እግዚአብሔር አምላክ እኔ ቀናተኛ ነኝ፣ እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ብሎ ኢሳይያስ 42:8 ላይ ነግሮናል። ዘጸአት 4 ላይ ደግሞ ከላይ ከሰማይ ከታችም ከምድር ካሉት ለራስ ወስደህ ቀርጸህ አታምልክ የሚል ቃል ነግሮናል ነው። በዚህ እምነት ውስጥ ደግሞ በእነዚህ እምነቶች በመልአኩ ገብርኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ። መልአኩ ሚካኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ ነው። እነዚህ ነገሮች ልክ አይደሉም። መመለክ ያለበት አንድ እግዚአብሔር ነው። ተደርጎ ሲመለክ ያየው በኃይሉ እኔ እኮ በማስረጃ ብታወራ በጣም እንዴት ደስተኛ እንደምሆን ግን ደጋግም የሚያስጠነቀቁ አንተ ከልብ አፍልቀህ ዝም ብለህ ነው የምትናገረው። በቃ ምንም አይነት ኤቪደንስ የለህም፣ ምንም አይነት ማስረጃ ግን ደስ እንዳለ ነው የምታወራው። ቆይ ወደ እዛ ከመግባታችን በፊት ሚካኤል እንዴት ሲመለክ ነው ያየኸው? እስቲ ሁላችሁም አዳምጡ እሺ። እንዴት ሲመለክ ነው ያየኸው በኃይሉ? እንዴ ለምን ማለት እኔ ጓደኞች አሉኝ እኮ የሚካኤል ቤተክርስቲያን ለምሳሌ አሁን አጠገብ ስናልፍ ሰላምታ ሰጠው የሚካኤል ስዕል በር ላይ ካለ እሱን ተሳልመው ሰግደው ሲያልፉ አይቻለሁ። ሰላምታ መስጠት አምልኮ ነው። ሰላምታ መስጠት አምልኮ ነው። ነገርኩ እኮ ኢሳይያስ 42:8 ላይ እግዚአብሔር ነኝ ስሜ ነው። በኃይሉ በጌታ በኢየሱስ ስም ዲስማችማ ልጅ አትሆን እንጂ ብራዘር፣ የሰባ ሐሳብ ያነሳ መስሎ ከሆነ እግዚአብሔር ምስክር፣ የሰባ ሐሳብ አይደለም ያነሳው። በጣም ጀማሪ ባይዘው ይቅርታና አይ ዱረት በኃይሉ የምትለው ነገር የለም። ሁሉንም ስሜትን እኛ እንቆጣጠርልህ። አሁንም ስሜትን ማትቆጣጠር ከሆነ ስሜትን እኛ እንቆጣጠርልሃለን። አንተ ስታወራ እኛ ጸጥ ብለን ያደመጥን በኃይሉ የምትናገረው ነገር ፍሬያ መሆኑ አይደለም ብራዘር። ሰምተን ማስጨረስ ግዴታ ስላለብህ ግን እንሰማሃለን። አንተ የምትናገረው ነገር በአጠቃላይ ግን ትክክል ሆኖ አይደለም በኃይሉ። ሚካኤል ሲመለካል ሳይቻለው ምን ተደርጎ ሲመለከ ሰላምታ ይሰጡታል? ሰላምታ መስጠት አምልኮ ነው ወይ? ቱ ዘ ፖይንት እሱም ብቻ መልስልኝ። ሰላምታ መስጠት አምልኮ ነው ወይ በኃይሉ? ባጭሩ መልስልኝ። ማይክሮፎን ፈሊ ይቅርታ፣ ይኸውልህ አሁን ያንተ አፕሮች ነው ሰው ማስበረ ማስወጣት በቃ ብለህ ስትያዙ ነው እንትን ሰላሙ መደንበር ያንተ መብት ነው። መደንበር ያንተ መብት ነው። ሰዎችን አስደንብረ ምናምን እንዲወጡ መደንበር ያንተ መብት ነው። ያንተ ድርሻ አይደለም። እኔ ደንበር አላልኩም። አትነጫነጭ። የጠየቅኩህን ብቻ ሰላምታ መስጠት አምልኮ ነው ወይ? ለመጨረሻ ጊዜ ነው እድል የምሰጠው በኃይሉ። ሰላምታ መስጠት አምልኮ ነው? አሁን ከኔና ከአንተ የተረጋጋው ማን ነው? ፈለገ እግዚአብሔር ፈለገ። አመሰግናለሁ። አይ ሁሌ ፈቃደኛ ኮሽ ሰላም ሁንልኝ። አመሰግናለሁ። ሰላም ሰላም። ኦኬ ፕሮቴስታንቶች ወንድሞቻችን እባካችሁን ከኛ ጋር ስታወሩ ሁለት ነገር ብቻ ላስታውሳችሁ። አንደኛ በጣም በጥንቃቄ ተሞልታችሁ አውሩ። ምክንያቱም ያለ ማስረጃ የምታወሩ ከሆነ በፍጹም የትም ሙቭ እንድታደርጉ አናረጋችሁም። ሁለተኛ ደግሞ በቀጥታ መልስ ስጡ። ሰላምታ መስጠት አምልኮ ነው ያል ነው። ሰላምታ መስጠት አምልኮ ነው። በኮንፊደንስ አምልኮ ነው ማለት ሞራል የለውም። በኮንፊደንስ አምልኮ አይደለም ማለት ሞራል የለውም። የሚያወራው ሌላ ነገር። እሱ ብቻ አይደለም፣ ሁሉም ፕሮቴስታንት በነገራችን ላይ ፕሮቴስታንቶች በቀጥታ መልስ ሰጡ ማለት 50% ወደ ኦርቶዶክስ ቤተክርስቲያን አማኝነት ተሸጋገሩ ማለት ነው። የትኛውም ፕሮቴስታንት በቀጥታ አይመልስም። ከዚህ ሀሳብ ልጀምርና ስለ ስዕላት ጠቅላላ ያለ ሀሳብ ልንገራችሁ። ሁላችሁም አድምጦኝ እሺ። ነገም ላይፍ ስለምንገባ ዛሬ ከመናገረው ንግግር ላይ ጥያቄ ያላችሁ እህት ወንድሞች፣ ነገ ደግሞ በመጽሐፎች ማስረጃ ከኛ ጋር ታወራላችሁ። የመጀመሪያው ነገር ሰላምታ መስጠትም ስግደት መስገድም አምልኮ አይደለም።
ወደ ስዕላት ከመምጣታችን በፊት ሰላምታ መስጠትም ስግደት መስገድም አምልኮ አይደለም። ሰላምታ ይሰጡታል። ሰላምታ ሲሰጡ አይቻለሁ አለ። ሰላምታ መስጠት አምልኮ ነው ወይ? ተሀፍ ነው አይዲያ። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ስትመለከቱ የእግዚአብሔር መልአክ የሆነው ቅዱስ ገብርኤል ለክርስቶስ ኢየሱስ እናት ለቅድስት ድንግል ማርያም ሰላምታን እንደሰጣት መጽሐፍ ቅዱስ ይናገራል። which means በግዕዝ እንደተሳለማት ቤተክርስቲያን እኛ እያንዳንዳችን በክርስቶስ ያመንን ክርስቲያኖች ምንሳለመው አብነት ያደረግነው ከቅዱስ ገብርኤል ነው። ክብር የተገባትን የክርስቶስ ኢየሱስ እናት መልአኩ ቅዱስ ገብርኤል ሰላምታ ሲሰጣት ስላየን። ሰላምታ መስጠት ማለት መሳለም ማለት ነው። መሳለም የግዕዝ ወርድ ነው። ወደ ዕብራይስጥ ሲተረጎም ሰላምታ መስጠት ማለት ነው። ምን ብሎ ሰላምታ ሰጣት? ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ደስ ይበል፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ ብሎ ደግሞ ወደ በስራቱ ገባ። እንዲህ ያለ ሰላምታን ቅዱስ ገብርኤል ለእናታችን ለቅድስት ድንግል ማርያም ሰጠ። እንደውም በጣም የሚገርማችሁ ቁጥር 33 አካባቢ እናታችን ቅድስት ድንግል ማርያም በልቧ ይህ እንደምን ያለ ሰላምታ ነው አለች ይላል። ኦኬ ይሰማል። እዚህ ጋር ሁላችሁም አዳምጡ። እመቤታችን ቅድስት ድንግል ማርያም ይህ እንደምን ያለ ሰላምታ ነው አለች ይላል። እንደምን ያለ ሰላምታ ነው? ኦኬ ማን ነው ሰላምታን የሰጣት? የተሳለማት ማን ነው? የእግዚአብሔር መልአክ የሆነው ቅዱስ ገብርኤል። እናታችን ቅድስት ድንግል ማርያም ይህ እንዴት ያለ ሰላምታ ነው አለች? ሰላምታን ስለሰጣት ወይም ደግሞ መጥቶ ገብርኤል እናታችን ቅድስት ድንግል ማርያምን ስለተሳለማት አመለካት ማለት ነው ወይ? በፍጹም። እርሱ የሚያመልከውን አምላክ የሚያውቅ ኦኬ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ዛሬም ያለ ኃያል ልዑል ዘላለማዊ የሆነውን በሶስትነትና በአንድነት ቅዱስ 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 እየተባለ የሚመሰገነውን እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ብቻ አምላኩ እንደሆነ ያውቃል። ነገር ግን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። እናም ቅዱስ መልአክ ለእግዚአብሔር ቅዱሳኖች እንዴት ክብር መስጠት እንዳለበት ያውቃልና የክርስቶስ ኢየሱስን እናት ድንግል ማርያምን ማለት ከፍጥረታት ሁሉ በላይ የሆነችውን ድንግል ማርያምን አክብሮ ሰላምታ ሰጣት። አመለካት ማለት ግን አይደለም። ስለዚህ ክርስቲያን የሆኑ ሰዎች ወደ ቤተ ክርስቲያን ዞረው ሰላምታን ሲሰጡ ስትመለከቱ አመለኩ ብላችሁ እንዳትሞኙ። ኦኬ ሰላምታ መስጠትን የተማርነው እኛ ከመልአኩ ከቅዱስ ገብርኤል ነው። ሌላው ስለ ስግደት እናንሳ። ስግደት ሁሉ አምልኮ ነው ወይ? በፍጹም አይደለም። ፕሮቴስታንቶች ወንድሞች በደንብ አዳምጡ። ብልጥ ከሆናችሁ እኛ የምናነሳችሁን ሐሳቦች ይዛችሁ ዘይት የሚሸጥላችሁን አገልጋይ፣ ጨው የሚሸጥላችሁን አገልጋይ ሄዳችሁ ማንቁርቱን ይዛችሁ መልስልን ምን ማለት ነው ይሄ ብላችሁ ጠይቁ። ስለ ስግደት ስናነሳ ፕሮቴስታንት አማኙ በአጠቃላይ ስግደት ሁሉ አምልኮ ነው ወይንስ አይደለም ተብሎ ሲጠየቁ ስግደት ሁሉ አምልኮ ነው ብለው ይመልሱላችኋል። እስቲ እንደሆነ አንድ ማስረጃ ስጡን ስትሏቸው የሚያነሱላቸው የመጽሐፍ ቅዱስ ጥቅስ የማቴዎስ ወንጌል ምዕራፍ 4 ከቁጥር 10 ላይ ያለው ነው እና እዛ ቦታም ሰይጣን ወድቀህ ብትሰግድልኝ ለአንተ ይህን ሁሉ ግዛት እሰጥሃለሁ ብሎ ጌታችን ኢየሱስ ፊት ቀርቦ ፈተናን ባቀረበ ጊዜ ጌታችን አምላካችን ኢየሱስ ክርስቶስ የመለሰውን ምላሽ ያነሱታል። እዛ ክፍል ላይ ምን አለ ጌታ ኢየሱስ? ሂድ ለአምላክ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ የተናገረውን ማለት ነው። አዎ የአምልኮ ስግደት የሚገባው ለእግዚአብሔር ብቻ ነው። አዎ ሊመለክ የሚገባው እግዚአብሔር ብቻ ነው። ይሄ ግን የመጽሐፍ ቅዱስ ክፍል ስግደት ሁሉ አምልኮ ነው የሚል ጽንሰ ሐሳብን ግን ያዝ አይደለም። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ገልጣችሁ ስትመለከቱ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው ማለት ነው? በፍጹም። ፕሮቴስታንት ወንድሞች እንዴ ለልጆቻችሁ ሩት እያላችሁ ስም የምታነሱ ፕሮቴስታንት ወንድሞቻችን ሩት በመጽሐፍ ቅዱስ ላይ የተጠቀሰችው ሩት ለቦዔዝ ምስጋናን እያቀረበች ከደስታዋ ብዛት በአክብሮት በግንባሯ ተደፍታ ሰገደችለት ይላል። እንዲህ አይነቱ ስግደት የአክብሮት ስግደት ነው የሚባለው። የመጽሐፍ ቅዱሱ ክፍል መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ነው የሚገኘው። ኦኬ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች። በግንባሯ ተደፍታ ስለሰገደች አመለከችው ማለት ነው? በፍጹም። ስግደትን የአምልኮ የአክብሮት የሚያስብለው ሰው በልቡ ያሰበው እምነት ነው። ለምሳሌ እኛ የጸሎት ሁሉ ትልቁ ጸሎታችን ቅዳሴ ነው። በቅዳሴ ጸሎት ስንገኝ ከቅዳሴው የመጀመሪያው ክፍል እስከ መጨረሻው ክፍል ድረስ የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። የአምልኮ ስግደት የአምልኮ ስግደትን ለምናመልከው አምላክ ለእግዚአብሔር እናቀርባለን። በልባችን እናመልክሃለን እያለን ማለት ነው።
ነገር ግን እኔ ለምወዳት ሴት አያቴ ለምወደው ወንድ አያቴ ጎንበስ ብዬ ተንበርከኬ ጉልበታቸውን ብስም ብንበረከክላቸው መለኳቸው ማለት አይደለም። ምክንያቱም በልቤ አምልኮን ሳይሆን ያሰብኩት አክብሮትን ስለሆነ ሩትም አክብሮትን አስባ ለቦዔዝ በግንባሯ ተደፍታ ሰገደች ይላል ዘጸአት ምዕራፍ ፍጥረት 19 ላይ ቆይ እሱኛውን ጥቅስ እናቆየውና የሩት ልጨርስላችሁ። በዚህ መጽሐፍ ቅዱስ ክፍል ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። በዚህ አጋጣሚ አንድ ነገር ላንሳ። ፕሮቴስታንት አማኝ በአጠቃላይ ስግደት የሚገባው ለእግዚአብሔር ብቻ ነው ይላቸዋል። ስግደት የሚገባው ለእግዚአብሔር ብቻ ነው የሚላችሁ። ለእግዚአብሔር ብቻ። ለእግዚአብሔር የሚሰግድ ግን አንድም ፕሮቴስታንት የለም። እያንዳንዱ ፕሮቴስታንት ሰግዶ አያውቅም። ግንባሩ ለእግዚአብሔር መሬት ነክቶ የሚያውቅ ፕሮቴስታንት አማኝ የለም። ምናልባት በጭንቅላታቸው ተዘግዝቀው ቆመው ድራማ ሲሰሩ አይታችሁ ሊሆን ይችላል። እግራቸውን እየከፈቱ እየዘጉ ምናምን ነገር። ግን አምልኮ፣ ስብከት፣ ውዳሴ ለአንተ ይገባል ብሎ አልፋና ኦሜጋ ለሆነው ለእግዚአብሔር በግንባሩ ሰግዶ የሚያውቅ ፕሮቴስታንት የለም። ወቅትም የላቸው። የአምልኮ ኮንፈረንስ፣ የታምራት ኮንፈረንስ፣ የጸሎት ኮንፈረንስ እንጂ የስግደት ኮንፈረንስ እንኳን የላቸውም። ስግደትን ፕሮቴስታንቱ ኤክሰርሳይዝ አድርጎት አያውቅም። ግን ኦርቶዶክስ የሆኑ አማኞችን ከመቃወም አንጻር ግን ስግደት የሚገባው ለእግዚአብሔር ብቻ ነው ይላቸዋል። የአምልኮ ስግደት ከሆነ አዎ ለእግዚአብሔር ብቻ ነው የሚገባው። የአክብሮት ስግደት ግን ክብር ለሚገባው ሁሉ ክብር እንሰጣለንና የአክብሮት ስግደትን ክብር ለሚገባው ደግሞ እንሰግዳለን። ያ ስግደት ግን የአምልኮ ስግደት አይደለም።